ሕይወትን ጽዋ ለዕዝራ ሱቱኤል ያጠጣው እርሱ ነው መልአኩ ዑራኤል። መራኝ ከፊት ቀድሞ ጠበቀኝ በጉዞ በዙሪያ የሰፍሯል ምሕረትን ይዞ በዙሪያ የሰፍሯል ምሕረትን ይዞ የሕይወትን ጽዋ ለዕዝራ ሱቱኤል ያጠጣው እርሱ ነው መልአኩ ዑራኤል። መራኝ ከፊት ቀድሞ ጠበቀኝ በጉዞ በዙሪያ ይሰፍሯል ምሕረትን ይዞ በዙሪያ ይሰፍሯል ምሕረትን ይዞ ከነበልባል እሳት ከንፋስ ተፈጥሮ ከጥፋት ያድናል ልመና ጸሎት። የሰማይ ሰራዊት አንተን አከበሩ የክርስቶስን ደም ስትረጭ በምድሮ የሕይወትን ጽዋ ለዕዝራ ሱቱኤል ያጠጣው እርሱ ነው መልአኩ ዑራኤል። መራኝ ከፊት ቀድሞ ጠበቀኝ በጉዞ በዙሪያ ይሰፍሯል ምሕረትን ይዞ በዙሪያ ይሰፍሯል ምሕረትን ይዞ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉድ በመንፈስ ቅዱስ መንፈሳውያን የተባላችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት በወደደን ባፈቀረን በጌታችን በመድኃኒታችን በኢየሱስ ክርስቶስ ፍጹም ሰላምታ ሰላም ልላችሁ እወዳለሁ። ከእድሜያችን ይሄንን ቀን ሰዓት ደቂቃ ባርኮ ቀድሶ እግዚአብሔር ለዚህ ለተቀደሰ ቀን አድርሶናልና ለቅድስት ሥላሴ ክብር ምስጋና ይግባው። አትለይምና እናቱ እናታችን ወላዲተ አምላክ እመብዙኃን ለስም አጠራሯ ክብር ምስጋና ይድረሳት። ለሊቀ መልአኩ ለቅዱስ ዑራኤልና ለጻድቁ አባታችን ለአባ እንጦንስ መታሰቢያ ክብረ በዓል በሰላም በጤና አደረሰን አደረሳችሁ። ዝክር ተከታታዮች ቤተሰብ ሁላችሁንም በመግቢያው ላይ ፍጹም በሆነው በክርስቶስ ሰላምታ እንዳቀረብኩላችሁ ይሄንን ገድል ድርሳናት ስንክሳር የምትሰሙ በድጋሚ እንዳትረሱ ሁልጊዜም አንድ ብርጭቆ ውሃ በማዘጋጀት ይሄንን ገድል አምናችሁ ጸልያችሁ ሰምታችሁ በጽሞና ብትጠጡት ከያዛችሁ ደዌ ትፈወሳላችሁ። ብትጠመቁት ከያዛችሁ ከአጋንንት ስራት ትፈታላችሁ። እንደዚሁም በቤታችሁ የተለያየ መንፈስ ቢላክ ወይም ተልኮም ከሆነ ካለም የምትፈትሹበት የምታባረሩበት የምትጠበቁበት ስለሆነ ሁላችሁም ይህን እንድታደርጉ በቅዱሳኑ ስም ጠይቀብላችሁ እጅግ በጣም ደስ እያለኝና እየበረታው ሲሆን እናንተም ደግሞ በእውነት እንድታበረቱኝ ስለምፈልግ ለሁሉም ምእመናን ሼር በማድረግ ራሳችሁም ላይክ በማድረግ መልካም የሆነውን አስተያየታችሁን በመጻፍ እንደዚሁም ደግሞ ሰብስክራይብ በማድረግ እንድታግዙኝ በእውነት ሁላችሁንም እጠይቃለሁ። የቅዱሳን መታሰቢያ ለበረከት ስለሆነ አንድም ከሕይወታቸው አንድም እግዚአብሔር ከሰጣቸው ቃል ኪዳን በረከት ስለምናገኝበት ይሄንን ሁላችሁም እንድታደርጉ በቅዱስ እግዚአብሔር ስም ጠይቃችኋል። በሶስተኛ እንግዲህ አገልግሎታችንን እንድትደግፉልን በተለይ ቴንኪዩ የሚለውን ባተን ስትጫኑ እንግዲህ አገልግሎቱን መደገፍ የምትፈልጉትን ያክል እንድትረዱ ይጠይቃልና በዚሁ አጋጣሚ ብዙ መስራት የምፈልጋቸው ነገሮች ስላሉ በዚህ መልኩ እንድታግዙን ሁላችሁንም ጠይቃለሁ። በመቀጠል
በሶስተኛ በአራተኛ ደረጃ ላስቀምጠላችሁ የምፈልገው ነገር እግዚአብሔር ያደረገላችሁን ቅዱሳን በዚህ ገርል ድርሳናት ሰምታችሁ ህይወታችሁ ብዙ የተቀየረ እንዳለ አውቃለሁ። ጥቂቱን እየመጣችሁ እየነገራችሁኝ ነበርና በእናንተ መልካም አስተያየት እግዚአብሔር ያደረገላችሁን ድንቅ ተአምሮን ለመመስከር ጀምረናል። ብዙዎቻችሁ እየላካችሁልን ነው፣ እናመሰግናለን። አሁንም ከሁላችሁ ይሄንን እጠብቃለሁ። እኔም እንዲህ እያደረኩ አስተላልፋለሁ። የእግዚአብሔር የክርስቶስ ቤተሰቦች አሜን። አባታችን ብርሃነ ሥላሴ እንዴት ነው? ሰላም ነው? ቤተሰብ ሁሉ ሰላም እንደሆኑ ተስፋ አደርጋለሁ። እኔ ምስክርነት ከዚህ በፊት መሰክራለሁ፣ ግን አልተቀረበልኝም መሰለኝ። የቅዱስ ዮሐንስ ምስክርነት ነው መሰከር የመጣሁት። ባለፈው ጊዜ ባለቤቴ እጮኛዬ የሆነ ሩቅ ቦታ ነው የሚሰራው። የሚሰራበት ቦታ ኔትወርክም የለም። ሱዳንና አሶሳ ሆኖ ሱዳንና አሶሳ መሀል ነው የሚሰሩት እና እዛ ኔትወርክ የሚባል የለም። የሚሰሩት እዛ ጉድጓዱ ውስጥ ነው እና በጣም ተጨንቄ ነበረ። ስልክ አልሰራልኝም ሲለኝ ከዛ ቀኑ ቅዱስ ዮሐንስ ነበረ። ገላቸውን ያዳመጥኩ ነበረ። ቅዱስ ዮሐንስ አባቴ ድምፁን አሰማኝ ብዬ ለመርኩ። በዛው ሰዓት አልቆየም። ከሰዓት በኋላ ደወለልኝ። ፈጣሪ ይመስገን። ይሄ ነው። እኔ ብዙ ነገር ከገል ከዝክራን ቅዱሳት ለምኜ አግኝቻለሁ። እግዚአብሔር ይመስገን። እያዳመጥኩ ነው። አንዳንድ ጊዜ ሰይጣንን ደግሞ እንድገብቼ እንዳላዳምጥ ያደረገኝ ያረጋቀኝ ሌላ ሚዲያ ተከታተልኩ የነበርኩት። አሁን ደግሞ ተመልቼ ፈጣሪ ይመስገን እያዳመጥኩ ነው። አሁን ትንሽ ያማማኝ ነው። ወልድ ሰንበት ብላችሁ በጸሎታችሁ አግዙኝ፣ አስታውሱኝ እላችኋለሁ። የዝክራን ቅዱሳት ቤተሰብ ሁላችንም ፈጣሪ እርዳችሁ። ለእኛ ለሁላችንም ሰምቶ እንደደረሰልኝ ለተቸገሩ እህቶቻችን ወንድሞቻችን ፈጣሪ ከችግራችሁ አወጣችሁ እላለሁ። ሼር ዱዊት ሰብስክራይብ አድርጉ። አማርኛ ብዙ አልችልም፣ ይቅርታ አድርጉልኝና አባታችን ብርሃነ ሥላሴ ደግሞ ፈጣሪ ከልጆች ጋር እድሜ ጤና ይስጥህ። ከዚህ በላይ ምንም ማይል አልችልም። አስተላልፍልኝ ከቻልክልኝ። ቃልዮት ያሰማልን፣ ቃልዮት ያሰማልን፣ መንግስተ ሰማያትን ያወርስልን፣ በጸጋ ላይ ጸጋ ይጨምርልን። ከዚህም በላይ እንግዲህ እግዚአብሔር እናንተን የሰማ እኛንም ይስማን ሁላችንም ማለት ነው። በድጋሚ እንኳን አደረሳችሁ፣ እንኳን አደረሰን ሁላችንም። በዕለቱ ተዘክረው ለሚሉ ቅዱሳን ሰማዕታት፣ ደናግል፣ መነኮሳት መታሰቢያ ክብረ በዓል በሰላም አደረሰን። የተወደዳችሁ የክርስቶስ ቤተሰቦች የቅዱሳን ዝክር እንግዲህ እየገፋን ነው። 100 ሺህ ደርሰናል። እግዚአብሔር ይመስገን። በእናንተ ጥረት በእግዚአብሔር ቸርነት ለዚህ ደርሰናል። ቀጣዩን ደግሞ አብረን በመሄድ ይሄ የቅዱሳኑ ረድኤት በረከት ለሁሉ ይደርስ ዘንድ ሼር እና ላይክ ማድረጋችሁን አትርሱ አደራ። ብዙዎች ተከታተላላችሁ ግን ሰብስክራይብ አላደረጋችሁምና ሰብስክራይብ ማድረግ የበለጠ ዩቲዩብ ሼር እንዲያደርግልን ይረዳንና ማድረጋችሁን እንዳትረሱ ለማለት እንወዳለን። በዚህ ላይ ደግሞ ድሆችን ማብላት መልካም ነውና ከጾም የተሰበሰብነውን ብር ለምስኪኖችም ለመስጠት ካሁን ነው እንግዲህ በዚህ ሳምንት ነው መጨረስ ያለብንና ሁላችሁም ይህ እንድታደርጉ በትህትና ልላችሁ ፈልጋለሁ። አመሰግናለሁ። ከዚህ በመቀጠል ደግሞ ድርሳነ ኡራኤል በታኅሳስ ወር የሚነበበውን በሥላሴ ስም አነባለሁ። እግዚአብሔር ለእኔ የማንበብን ስልጣን ይስጠኝ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። የቅዱስ ኡራኤል ጸሎት በረከቱ ከኔ ከኃጢአተኛውና ከእናንተ ከሁላችን ከሕዝበ ክርስቲያን ላይ ጸንቶ ይኑርና በታኅሳስ 22 ቀን የሚነበብ የሚጸለይ የቅዱስ ኡራኤል ድርሳን ነው። ከዚህ በኋላ ከዚችው ገዳም ውስጥ በብርሃን ሰረገላ ተጭነን ተነሳን። ከጣና ባህር ወደ ላይ ደረስን። በዚያች የባህር ደሴት ውስጥ የሚኖሩ ሰዎች ሁሉ እነዚህ የነገስታት ልጆች የሚመስሉ እንግዶች ከወዴት መጡ እያሉ
በመደነቅ ደስታ ተቀበሉን። ከዚያም ከወዴት አገር ወዴት እንደመጣኑ እንጠይቃቸው ተባባሉ። አንደኛው ወደ እኛ ዘንድ መጥተው ቀረቡና እናንተ ታላላቅ እንግዶች ከወዴት መጥታችኋል አሉን። ዮሴፍም ድንቅ የሚሆን በጥበብ ኃይል ሰማይና ምድርን የፈጠረ የእግዚአብሔር ሥራ እናይ ዘንድ ከኢየሩሳሌም የመጣን የገሊላ ሰዎች ነን አላቸው። ከዚህ በኋላ የተቀበሉን የዚያች አገር ሰዎች እነዚያን ደሴቶች ወደሚያስተዳድር ወደ ጌታችን እናድርሳቸው ዘንድ ኑ በጀልባይ ላይ ተሳፈሩ አሉን። ትውልዱ ወይም ነገዱ ከገሊላ ከይሁዳ ነገሥታት ወገን በመሆኑ ከኢየሩሳሌም ወደ እኛ አገር የሚመጡት ሁሉ ይወዷቸዋል። ስለዚህ በኋላ ተነሳንና ከጀልባው ላይ ተሳፍረን ከእነሱ ጋር ሄድን። ከዚያም ከእነሱ ጋር ሄደን ከጣና ደሴት ደረስን። እነዚያም ደጋግ ሰዎች መጥታችሁ ለጌታችን ንገሩት፣ እርሱም ፈጥኖ ተነስና ወደ እኛ መጥቶ በሰላም በደስታ ተቀበለን። በኋላ በባሕር ደሴት ውስጥ ለብቻችን ማረፊያን ሰጠን። ከዚያም ጌቶቼ ከወዴት መጥታችኋል አለን። ዮሴፍም የመጣነው ከገሊላ አገር ከኢየሩሳሌም ነው አለው። ከዚህ በኋላ የጣና አገረ ገዢ ተነሳና ንጹሖች ሕፃናትን ካስፈጀ ከገሊላ ንጉሥ የሸሻችሁ እናንተ ናችሁን አላቸው። የይሁዳው ንጉሥ የሄሮድስንም ስም ሲያነሳ ከመኮንን አፍ በሰማው ጊዜ ፈጽሜም ደነገጥኩ፣ አንቀጠቀጠኝ። እንደ በድን ሆንኩና መናገር አቃተኝ። ምክንያቱም ልጄን ሊገድሉብኝ የሚፈልገው የሄሮዶስ ጭፍራ መስሎኝ ነበርና። መኮንኑም መደንገጤን አይቶ እንደገና ከመቀመጫው ላይ ተነሳና በግንባሩ ተደፍቶ እመቤቴ ሆይ ሀገርሽን ስለጠየቅኩሽ አትደንግጭ አለኝ። የነቢዩ የዳዊትን ጸሎት የተቀበለ ፈጣሪዬ ልጄን ከበሽታው ያድነው ዘንድ እየጸለይኩ ሳለው ከሄሮዶስ ሸሽተሽ ወይም ተሰደሽ የመምጣትሽን ዜና እንሆ በዛሬቱ ሌሊት የእግዚአብሔር መልአክ ነግሮኛልና አለ። የዳዊትን መዝሙር ስጸልይ የኃያላን አምላክ እርዳን፣ ኃይልህንም አንሳና አድነን ከሚለው መዝሙር በደረስኩ ጊዜ የወርቅ ዘንግ ይዞ በትከሻውም እንደ ርግብ ነጭ የሆነ ክንፎቹ ያሉት አንድ ቀይ ሰው ወደ እኔ መጣ። ከዚያም አንተ የተመረጥክ እስራኤላዊ ሰው ሆይ ሰላም ላንተ ይሁን። እነሆ ዛሬ የእግዚአብሔር ኃይሉና ጥበቡ የሚሆን አምላካችን ያንተን ልጅና የእስራኤልን ሕዝብ ሊያድን ሰው በመሆን በሕፃናት ልማድ በንጉሥ በዳዊት ልጅ ጀርባ ታዝሎ ወደ አንተ መጥቷል አለኝ። ነጭ የሆነች ሀገር ኢትዮጵያ በእናቱ እግር መመላለስ ትባረካለች። እርሷም ከሄሮድስ ፊት የሸሸችው ኃላፊ የሆነች መንግስቱ እየቀና ሁል ጊዜ በየዕለቱ ከጧት እስከ ማታ ከነልጇ ስለሚፈልጋት ነው። ግሩም በሆነ በሚያስፈራ ድምፁ ይህን ነገር በነገረ ጊዜ ደንግጬ ከባሕሩ ውስጥ ወደቅኩ። እርሱ ግን ከባሕሩ ውስጥ በክንፍ ፈጥኖ አነሳኝና በእግሬ አቆመኝ። ቀጥሎም ከመላእክት አለቆች አንዱ የምሆን የእግዚአብሔር መልአክ ኡራኤል ነኝ፣ አትፍራ አለኝ። እኔ ከአምላካችን ወደ አንተ የተላኩት ስለዚህ ሕፃን ስለሆነ የእግዚአብሔር ፍቃዱ ሆኖ ወደ ኢየሩሳሌም እስኪመለስ ድረስ አንተ ዘንድ እንዲቀመጥና ልጅህም ከክፉ በሽታው የሚድን መሆኑን ለማስረዳት ነው አለኝ። ያን ጊዜ ይህን ነገር ሲነግረኝ የብርሃን መላእክት መጥተው የጣናን ባሕር በእሳት ሰይፍ ስለከለከለ ከበቧት። በባሕር ውስጥ የሚኖሩት አጋንንት ሸሹ። መባረቅትም ሊያጠፏቸው ተከታተሏቸው። በዚያችም በሸሹባት ቦታ ባሕር ውስጥ አሳ አጥማጆችና ወደ ሲኦልም ወረዱ። የዚያ የመኮንን ልጅ ከበሽታው ዳነና እኛም ከዚያች ደሴት ውስጥ 3 ወር
ከ10 ቀን ያህል ተቀመጥን። በጣና ደሴት ገብተን ተቀመጥን ሳለን በጥር 18 ቀን ኡራኤል መልአክ መጥቶ የሄሮዶስን መሞት አበሰረኝ። ከዚያም እመቤቴ ተነሽ፣ ከደመናው በላይ ባለው ከብርሃን ሰረገላ ላይ ወጥተሽ ተቀመጭና ወደ ሀገርሽ ወደ ናዝሬት እንሂድ አለኝ። ያን ጊዜ ከባሕሩ ደሴት ወጥተን ስንሄድ መኮንኑ መጥቶ ጌቶች ከዚች ቦታ ለመሄድ ለምን ተነሳችሁ? ወይም በእናንተ ላይ ክፉ ሥራን ሠራሁባችሁን ይሆን አለ። ይህን ነገር ሲነጋገረኝ ከመላእክት አለቆች አንዱ የእግዚአብሔር መልአክ ኡራኤል መጥቶ አንተ በእነሱ ላይ ክፉ ሥራ ሰርተህባቸው አይደለም፣ ክፉ ሥራ የሠራባቸው ሄሮድስ ስለሞተ ወደ ገሊላ ስለሚመለሱ ነው እንጂ አለኝ። መኮንኑም ከመልአኩ ከቅዱስ ኡራኤል አንደበት ይህን ነገር በሰማም ጊዜ ጮኸም አለቀሰ። በዚያች አገር የባሕር ደሴት የሚኖሩ ሰዎቹ መኮንኑም ልቅሷንና ጩኸቷን ሰምተው ጌታችን ሆይ ምን ሆነሃል? ምንስ ያስለቅስሃል? አሉት። ያን ጊዜ መኮንኑ ዛሬ ያገኘን ሐዘን ሁሉ ብነግራችሁ ምን ይጠቅማችኋል? ነገር ግን እነዚህ ሰዎች በኃጢአቴ ምክንያት ተለይተውኝ ወደ ሀገራቸው ከሚሄዱ ብሞት ይሻለኛል ነበርን አላቸው። መኮንኑ ይህን ነገር ሲናገር ያን ጊዜ ልጄ በሰሎሜ ጀርባ ታዝሎ ሳለ ደመና ጠቀሰ። መልአኩ ቅዱስ ኡራኤል እመቤቴ ከደመናው ላይ ተቀመጪ አለኝና ከብርሃኑ ሰረገላ ላይ አወጣኝ። የዚያች አገር ሰዎች እያዩን ከሰማይ አየር ላይ ወጥተን ቆምን። ያን ጊዜ አቤቱ አምላካችን ሆይ ከእኛ ጋር በእንግድነት የነበሩትን የእነዚህን ሰዎች ነገር ለእኛ ለባሮች ግለጽልን እያሉ በብዙም ጮኹ። በዚህ ጊዜ መልአኩ ቅዱስ ኡራኤል በሞት ጥላ ስር በጨለማ ውስጥ ላሉት ያበራ ዘንድ የእስራኤል ብርሃን በየሀገራችሁ ላይ ተገልጸዋል እያለ አሰምቶም ተናገረ። በሀገራችሁ ቅድስት በሆነች በእናቱ እግር በመረገጧ የተባረከች ሆናለችና ያን ጊዜ በሀገራቸው ቋንቋ ቅድመ ዓለም የነበርክ ዓለሙን አሳልፈ የምትኖር ጌታ ሆይ ዛሬ ምድርህን ይቅር አልሃት እያሉም አመሰገኑ። በሞት ጥላ ስር በጨለማ ውስጥ ለምንኖር ለእኛ የእስራኤል የባለሟልነትን ክብራቸው ብርሃን በምድራቸውም ተገለጠ። አገራችን በብርሃናቸው ጸዳል እንደ ዱር አበባ በፍጹም ደስታ አጌጠች ወይም አሸበረቀች። እንደ አባታችን እንደ አብርሃም ርስት ከህንጽዋ አርያ የሕይወት ምንጭ ከሷ ይመነጫል። በእንደዚህ ያለ ምስጋና እያመሰገኑና እየዘመሩ ወደ ሀገራቸው በሰላም ተመለሱ። እኛም በብርሃን ሰረገላ ከተቀመጠን በኋላ ሰዎች ወደ ሀገራቸው ወደ ጸና እስኪመለሱ ድረስ ከሰማይ ጠፈር በታች ባለው አየር መካከል በደመናው ላይ ቁመን ተመለከትናቸው። በዚህች ዕለት ከቀኑ 6 ሰዓት በሆነ ጊዜ ልጄ በኢትዮጵያ ውስጥ የሚገኙትን ተራራዎች ሁሉ ለስምሽ መታሰቢያ ይሁንሽ ዘንድ አስራት አድርጌ ሰጥቼሻለሁ ተመልከች አለኝና እኔም በስተ ምዕራብ በኩል 4 ተራራዎችን ተመለከትኩ። ይቺም ሀገር ጎጃም የሚሏት ስትሆን በውስጧም የሚኖሩ ሰዎች በኋላ ዘመን አንቺ ያለ ዘርአ ብእሲ እንደወለድሽኝ እኔም ከአንቺ ሥጋ መልበሴን አስቀድመው የሚያምኑ ናቸው አለኝ። በዚህ ሀገር ውስጥ ሳያዩኝ የሚያምኑ ብዙዎች ቅዱሳኖች አሉ። በጠቅላላው የኢትዮጵያ ሰዎች ሁሉም በወንጌል ትምህርት ያምናሉ። በእነዚህ አገሮች ሁሉ እስከ ዓለም መጨረሻ ስምሽን ሲያመሰግኑ ይኖራሉ። በእነዚህ ሀገር ውስጥ ካንቺ ሥጋን መልበሴን ወይም መወለዴን ከሚያምኑ ከክርስቲያኖች በቀር አረማውያን አይቀመጡባቸውም። ዳግመኛም በግራ በኩል ሜዳዋ ወይም መስኳ ደስ የሚያሰኝ እንደ ብርሃን የምታበራ አገርም አየሁኝ። ያን ጊዜ ልጄን በግራችን አንጻር በምዕራብ በኩል ያለች አገር ማን ትባላለች አልኩት። ልጄም የለመንሽኝን እንድነግርሽ ወይም ያችን አገር አሳይሽ ዘንድ ዓይንሽን ወደ ኋላ መለስ አድርገሽ ወደ ምስራቅ ተመልከች አለኝ። ወደ ምስራቅ መለስ ብዬ ስመለከት ይህን የምታየው አገር ሸዋ ይባላል አለኝ። ዳግመኛም በዚያ አገር ውስጥ ከፀሐይ መውጫ በኩል
የቆላው አገር ምድር ውስጥ በከፍተኞች ተራራዎች በታች ውሃው እጥፍ ሆኖ እየፈሰሰ ከደጋው አገር የሚወርደውን ትልቁን ወንዝ ተመልከቻለኝ። እስከ 2 ተራሮች በታች ድረስ ያለውን አገር ሶዶና ዳውሮ፣ ሙካና፣ ኪሊሎ፣ ግንቢና ሎሚ ባሶ ይባላል። ከሁለቱ ተራሮች በበላያቸው ያለው አገር ደግሞ ሰፊ ሜዳና አደባባይ መርሃህበ አገር ይባላል። ከመጀመሪያው ደጋግ አገር እስከ ቆላውም ምድር ያለው ምድር ከተታና ሙገር፣ የሸዋ ሜዳና ወግዳ ይባላል። ሌሎች ስርማትና ክሌና፣ መለዛና መርሃ ቤት ይባላል። ከፀሐይ መውጫ በኩል እስከ ህንድና ሆሩ ግሪኮቹ ወሰን ድርስ ኢፍታና ኤፍራታ፣ አሰቦትና ጨርጨር ይባላል። በደቡባዊ ምዕራብ እስከ ምድር ወሰን ወይም ዳርቻ ድረስ የጉራጌ አገርና የከንባታ ምሁር ጃንጀሮ ይባላል። ወደ ሰሜን ሲል በቀኟ በኩል እኛ ከተግሮት አገር ከተሻገረንበት እስከ ተከዜ ወንዝ ድረስ ከመጀመሪያው ፀሐይ መውጫ ከኤፍራታ ይዞ ከደጋው ወደ ህንድ አገር የሚወርደው ውሃው አንድ ሀገር ይባላል። ይኸውም አንዱ ሀገር እርሳባ፣ ሁለተኛው ቁወረራና አሞር የውሾች አገርና ጉራ ይባላል። ከፀሐይ መውጫ እስከ ምዕራብ ድረስ ያለው ሀገር የጨው ባሕር፣ መካከሉም ሮሃና ላስታ፣ አገውና በጌምድር አማራ ይባላል። እነዚህ ከበታችን ያለው ጎጃም ይባላል። ምዕራብም የአረብና የንጃር የንግጃር ሆኖ እስከ እስክንድሪያ ግብፅ አረብ አገር ድረስ ነው። እናቴ ማርያም ሆይ ስሚኝ። ሕፃናትን ካስፈጀ ከሄሮዶስ ፊት ፍርሃት የተነሳ ከሀገርሽ ከኢየሩሳሌም ወጥተሽ ወደ ግብፅ ተሰደሽ ስቃይና ችግር ከእኔ ጋር በደረሰብሽ ፈንታ የኢትዮጵያን አውራጃ በሙሉ አስራት ይሁንሽ ዘንድ ሰጥችሻለሁ። የአገርሽ የኢየሩሳሌምን 12ቱን አድባራት ወይም ተራሮች እንደ ቀደስኳቸውና እንዳከበርኳቸው እነዚህንም እቀድሳቸዋለሁ፣ አከብራቸዋለሁ። እነሱም ከትግራይ አገር ገዳመ ዋልድባና የእስራኤል አምላክ የታቦተ ጽዮን ቦታ አክሱምና እንዲሁም ደብረ ሃሌሉያ ደብረ ዳሞ ናቸው። የአማራ ሀገረ ሮሃን ከአባይ ወንዝ ጀምሮ እስከ አምባሰል ድረስ ሐይቅና ከዚችም ከጣና ባሕር ደሴት ጋር እቀድሳቸዋለሁ። ከጎጃም 2 አድባራት እንደ ሁለቱ የአማራ አገር ባሕር ደሴቶች ከፍተኞች ይሆናሉ። ከሸዋ ሀገርም ግራሪያና የውግዳ ደብር ከሜዳዋ ጋር 2ቱ አድባራት ዝቋላና ኤረር ከፍተኞች አድባራት ይሆናሉ። ሁለተኛውና ሦስተኛው ክፍልም ከደብረ ቆጵሮስና ከደብረ ክሊና ጋር ትክክል ይሆናሉ። የእመጎናው የጉጉት ገዳም እስከ አገረ ቃያና ደብረ ሃንታ ሜዳ ድረስ ይሆናል። አራተኛው ክፍል ደብረ ዊፋትና ታችኛውም የሻ ወይም ሳዩ ደብር የዶንስ ገዳም ከሬሜስ አገር መንጠቅ እስከ ደብረ ምንጭ ውሃ ድረስ ይሆናል። ያግሙ በሚባል አገር ያለ ደብረ ወገግና ዛሃሎ አገር ስርማትና የገሊላ ቦታ ከፍተኞች ይሆናሉ። ይኸውም ከሽምብራ ኩሬ ወንዝ ጀምሮ እስከ አንዳ ወንዝ ድረስ ያለውም የሸዋ አገር ምድር በማያልፈው በአባቴ መንግሥት በሕያዋንና በሙታን ልፈርድ ዳግመኛ ወደዚች ዓለም እስክመጣ ድረስ ርስት ይሆንልሽ። ያን ጊዜ ልጄን የእነዚህ አገሮች ስም አጠራር ልቤን ደስ ስላሰኘኝ ምድረ ግራሪያን፣ አዳሸዋን፣ ሞርትን አያቸው ዘንድ እንሂድ ስል ለመንኩት ወይም ጠየቅኩት። አክሱምን በእግሬ እየተዘዋወርኩ ስጎበኝ ሌሎች የትግራይ አድባራት ሁሉ አይቻቸዋለሁና ወደ ሀገርሽ ወደ ኢየሩሳሌም የመመለሻችን ጊዜ ደርሷልና ይህ ነገር አይሆንም ሲል መለሰልኝ። ነገር ግን
በዚህ ባለንበት የብርሃን ሰረገላ በደመናው ላይ ሁነን በአየር ወደ እነዚያ አድባራት ነዩ እንሂድ አለኝና ወደ ሸዋ ስንሄድ በግራሪያ ከሚባል ቦታ ደረስን። ያን ጊዜ ልጄ በዚያች በታችኛዋ ሜዳ በኩል ትልቅ ዋሻ አለች። በውስጧም በኋላ ዘመን ንጽሕናው ከኤልያስ ንጽሕና የሚበልጥ መነኩሴ ይኖርባታል አለኝ። አዲስ በምትሆን በሕጌ ሙሽራ በመንፈስ ቅዱስ ብዙዎች መነኮሳት ከሱ ይወለዳሉ። በአንቺ ስም አብያተ ክርስቲያናት የሚሰሩ የሚወድሽ በአካባቢዋና በየክፍሏ ሁሉ ይገኛሉ። እውነተኛውን መስዋዕት ስለሚያቀርቡ እኔም ቁርባናቸውን እንደ አቤልና እንደ መልከ ጼዴቅ ቁርባን እቀበላቸዋለሁ። መስዋዕታቸው በእውነት የሕጌ ነቢያት እንደሆነ እንደ ዘካርያስና እንደ ሳሙኤል እንደ አሮን የዕጣን መዓዛ አጣፍጥላቸዋለሁ። ዛፎቿ ረዣዥሞች የሆኑ በመካከሏና በአሻጋሪዋ ትንሽ ደብር ወይም ተራራ ያላት ወደዚያች አገር በምስራቋ በኩል ተመልክቼ ከበቧም ደግሞ እንደ መሶቧ ወርቅ የምትመስል ዛፎቿም እንደ አደባባይዋ የከበቡ ከዚህ ከትልቁ ወንዝ ላይ ከቆላው ከሙገር ምድር በታች በዚህ 7ቱ ተራራዎች አድርጎ ወደ ጎጃም የሚወርደው ውሃ በአንዲት ደብር ውስጥ ስለሆነ አንዲት ደብር ወይም ተራራ ትባላለች። እሷም ሞረት፣ ሁለተኛዋም ከአባትሽ ከዳዊት ከኢየሩሳሌም የመጡ የአክሱም ካህናት ርስት የሆነች ከውግዳ ምድር አጤ ዋሻ ናት። እነዚህም ሁለቱን አድባራት ከነሜዳቸው ዝማ እስከሚሉት ወንዝ ድረስ ደጋውንና ቆላውን ሁሉ ላንቺ ሰጥቼሻለሁ። በግራሪያ አገር ጋራ አስራት አድርጌ ሰጥቼሻለሁ። እነዚህን አገሮች እንደ ይሁዳ አገርና እንደ ናዝሬት እንደ ቤተልሔም ከፍ ከፍ አድርጊያቸዋለሁ፣ አክብሬያቸዋለሁ። ማርና ወተት እንደሚያመነጩ አድርጊያቸዋለሁ። የአባቴንና የመንፈስ ቅዱስን በረከት እስከ ዘላለም አሳደርባቸዋለሁ። በእነሱ ውስጥም ሰላምና ደስታ፣ ፍቅርን፣ ጥጋብን አይታጣም። ከዚህ በኋላ በደመና እንደ ደብረ ይፋት ደረስንና የአሰቦትን ሀገር ሁለቱንም ከፍተኞችን ተራራዎች አሳየኝ። የአንደኛዋ ስም ደብረ ወገግ ሲሆን የሁለተኛዋ ስም ደብረ ዛሃሎ ይባላል። እነዚህ አድባራት እንደ ግራሪያና እንደ ወግዳ አገር እንደ ሞሪትም ለመታሰቢያ ሽርስት ይሁኑ። እንግዲህ የግራሪያ ሀገርና ከሁለቱ አድባራት ጋር ከይፋት ሀገርና እንዲሁም ዝቋላና ኤረር የቅዱሳን ቦታ ናቸው ብዬ ነገርኩሽ። እነዚህ ናቸው። ከዚህ በኋላ የምስጋና እንቢልታ ተነፋ። የመላእክት ማኅበር በሙሉ ተሰብስበው ማርያም ሆይ ዓለምን ለማዳን ካንቺ ስጋን ለመልበስ ለወደደ እግዚአብሔር በሰማያት ምስጋና ይገባል፣ በምድርም ሰላም ይሁን እያሉ በማመስገን ወደ እኛ መጡ። በአንቺም ይቅርታና ቅንነት እውነትን ሰላም ተገናኙ ወይም ተስማሙ። በአንቺም በእግዚአብሔር ምድር ላይ ምሕረትና እውነትን ይኖራል። ስለዚህም ነገር ይህች ደብር የሰማይ መላእክት ምሕረት ብለው ደግሞ ሰየሟት። ከዚህ በኋላ ተነስተን በብርሃን ሰረገላ ሆነን በደመናው ላይ ተጫንንና እንደ ኢትዮጵያ ሰዎች ወርቅ አቆጣጠር በጥር 29 ቀን በቅጽፈት ወይም የአይን ጥቅሻ ያህል እንኳ ሳንቆይ በፍጥነት ምድር ግብፅ ደረስን። ከዚያም ሀገር ወደ ሀገር ራሳችን ተመለስን። እስካሁን ድረስ ተቀመጥን። ዮሐንስ ወይ የነገርኩን ይህን ነገር በምጽፍበት ጊዜ ልብ አድርገህ ስማኝ። እንግዲህ ይህ ነገር ከተፈጸመ በኋላ አንተ ከእኔ ከተለየ ጀምሮ እናትህም እህቶችም ተውኝ፣ ብቻዬን ቀረው። ጴጥሮስም በልጄ ስም ያስተምር ዘንድ ወደ ልዳ አገር ሄደ። እናትም ከዚያች ከናዝሬት አካባቢ አጣሁህ። አይሁድም የእኔን እንደ ልጄ ሊገድለኝ ይፈልጉኛል። ስለዚህ አይሁድ ሳያዩኝ በሌሊት ኢየሩሳሌም ማለት ወደ ልጄ መቃብር እየሄድኩ እጸልያለሁ። ከዚያውም ገብቼ ቁሜ ስጸልይ ኡራኤል መልአክ መጣና በብርሃን ሰረገላ ወደ ሰማይ አሳረገኝ። ወደ ገነትም ወስዶ መጀመሪያ የጻድቃን የነፍሳቸውን መኖሪያ አሳየኝ። ቀጥሎም የኀጢአትንም የስቃያቸውን ቦታ
የጉድጓዱን ጥልቀትን የማይገኝ ግሩም በሆነ የእሳት ባሕር መካከል በጨለማ የተዘጋውን መኖሪያቸውን አሳየኝ። ይኸውም መውጫ የሌለው እሳቱ የማይጠፋ ትሉ የማያንቀላፋ ጨርሶ መዝጊያው የተዘጋ ግሩም የሚያስፈራ ነው። ይህንን ግሩም የሆነ ሊነግሩት የማይቻል የሲኦልን ጥልቀትንና የኃጥአን ስቃያቸው ከማየቴ የተነሳ በልጄ ሞት ጊዜ እንዳገኘኝ ሐዘንን ያለ በብዙ ሐዘን አለቀስኩ፣ አንጀቴም ተቃጠለ። ይህንን የሲኦልን ስቃይ ስመለከት ልጄ ከመላእክት ጋር መጣና እናቴ ለምን ታለቅሻለሽ? ለምንስ ይህን ያህል ታዝኛለሽ? አለኝ። አንቺስ የሲኦል ስቃይ አይድረስብሽም፣ በስምሽም የሚያምኑትን ሁሉ መከራ አያገኛቸውም። እናቴ ሆይ አታልቅሽ፣ ይህ ስቃይ የሚያገኛቸው እኔ ከአንቺ በሥጋ መወለዴን ለማያምኑ ነው እንጂ አለኝ። አስፈሪ ከሆነ ከዚህ ከሲኦል ቦታ ተነሽና እንሂድ ባለ ጊዜ እኔም ከእኔ ሥጋን የለበሰኸው እንደኛስ ሰው የሆንከው ሰውን ለማዳን ስትል አይደለምን? በማለት መለስኩለት። አሁንም ልጄ ሆይ በእኔ ስምና እንዲሁም በግብፅ አገር ከአንተ ጋር ስላገኘኝ መከራና ስቃይ ብለህ ማረልኝ አልኩት። ያን ጊዜ ልጄ ከእኔ ጋር ወደ ምድር ግብፅ ተሰደሽ መከራ ስላገኘሽና በሞቴም ጊዜ ጥልቅ የሆነ ሐዘን ስለተሰማሽ ኃጥአንን ምሬልሻለሁ አለኝ። በየዓመቱ ዕለተ ልደትሽን የሚያከብሩትንም ሁሉ እስከ 9 ትውልድ ድረስ ምሕረት ይደረግላቸዋል። በስምሽ የሚያምኑትንም ግሩም የሆነ የሚያስፈራ የሲኦል ስቃይ አያገኛቸው። ግሩም ከሆነ የሚያስፈራ ከእሳት ባሕር ከዘላለሙ ተድላና ፍጹም ደስታ ወደ አለበት ወደ ሕይወት ሀገር አሻግራቸዋለሁ እንጂ። የኢትዮጵያንም ሰዎች አስቀድሞ ስለ ስደትሽ መታሰቢያ አስራት የሆኑሽ ዘንድ ሰጥቼሻለሁ። አሁንም ስለ ሰጠሁሽ ቃል ኪዳን ፈጽሜያለሁ። ስለሆነም እስከ ዘላለም ድረስ ቃሌ ሳይለወጥ በራሴና በአንቺም ስም ቃል ኪዳን ገብቼልሻለሁ። በልደትሽ ዕለት በየዓመቱ መታሰቢያሽን የሚያደርጉትን በስምሽም አምነው በዓልሽን የሚያከብሩ ሰዎች ሁሉ እንደሚድኑ እውነት እልሻለሁ። ይህንን ቃል ኪዳን እንደሰጠሁሽ ወዳጄ ዮሐንስ ከወንጌል ቃል ጋር ይጽፈዋል አለኝ። ይህንን ተናግሮ ከሰማይ አወረደኝና ከዚህ ከእናትህ ቤት አስቀምጦኝ ከዓይኔን ተሰወረ። እመቤታችን ድንግል ማርያም ይህንን ቃል ለልጇ ወዳጇ ለወንጌላዊ ዮሐንስ ስለነገረችው እሱም ከአምላክ ልጅ ከልጇ ወንጌል ጋርም ጻፈው። እኔ አባ ሕርያቆስ ደግሞ በዚሁ መጽሐፍ የተጻፈ እንዲህ የሚል ሌላ መጽሐፍ አገኘው። የአምላክ ልጅ እናት እመቤታችን ከልጇ ከጌታችን ከኢየሱስ ክርስቶስ መቃብር ላይ በወርሃ ሰኔ ስለ በጸለየችና ቃል ኪዳን በተቀበለች ጊዜ ያን ጊዜ መልአኩ ዑራኤል የጻድቃንን የኃጥአንን ቦታ ሊያሳያት በሥጋዋ ወደ ላይ ባሳረጋት ጊዜ ግሩም የሆነ የሲኦልን መከራ ቦታና ኃጥአንም ሊነገር የማይችል ብዙ የሆነ የኩነኔ ስቃይን ሲቀበሉ አየች። ከዚህ በኋላ ብዙ አለቀሰች። እንደዚሁም የኃጥአንን ስቃያቸውን ከማየት ይልቅ ብሞት ይሻለኛል አለችኝ። ያን ጊዜዋ ልጇ ከመላእክት ጋር ወርዶ እናቴ ለምን ታለቅሻለሽ? ለዘላለም በማይታበል ቃሌ ቃል ኪዳን ሰጥቼሻለሁ። እንግዲህ ወደ በዓትሽ ተመለሽ አላትና ወደ ሰማይም አረገ። እመቤታችን ድንግል ማርያም ባረፈች በሰባተኛ ወር ጌታችን መልአኩ ዑራኤልን አከበረው። ዳግመኛም ቃል ኪዳን ሰጥቶ ሾመው። አንደኛውም ከእናቱ ከእመቤታችን ከልጅነቷ ጀምሮ እስከ ዕለት ዕረፍቷ ባለመለየቱ፣ ሁለተኛም ስለ ትዕግስቱ፣ ሦስተኛም ስለ ቅንነቱና ነፍስና ሥጋ ላለው ፍጥረት ሁሉ በመርዳቱ፣ አራተኛም ስለ ርኅራኄና ሰውን ስለ መውደዱ ያን ጊዜ እኔ የአምላክ ልጅ ሦስተኛ በካህናቱ ወይም በሌዋውያን ፊት በጽዮን ወር እንዲሁም በባሕር ደሴቶች ላይ ክብርህን ገልጫለሁ። በመጀመሪያው ለባሪያዬ ለሄኖክ የሰማይንና የምድርን ምስጢር በገለጠልህ ላይ ጊዜም
ዳግመኛም የሙሴንና የነቢያትን መጻሕፍትን ብሉያትን በባቢሎን ምርኮ ምክንያት በደሙ ወይም በጠፋ ጊዜ ለነቢዩ ዕዝራ የልቦና ጽዋ እሳትን አጠጣተ ሚስጥርን በገለጥክለት ጊዜ በቀራንዮም ከጎኔ የፈሰሰውን ደም ኃጢአት ለማስተሰረይ ይሆን ዘንድ በዓለሙ ሁሉ ስለረጨ በዚህም ስም በሰማይም በምድርም እንዲመሰገንና ክፉ ከፍ ከፍን እንዲል ስለ አጠንሁህ አሰለጠንሁ። አሁንም ሰው ሁሉ በስምህ አምኖ ስምህን የጠራና ዝክርህን የዘከረ ቤተ ክርስቲያንህንም የሠራ እንዲሁም ለተጠማ በስምህ ቀዝቃዛ ውሃ ያጠጣና ለታረዘ በስምህ ያለበሰ ዋጋው አይቀርበትም። በሰማያዊ አባቴ መንግሥት ከፍ ከፍ አደርገዋለሁ። ተድላ ደስታን ወዳለበት ወደ ገነትም አገባዋለሁ። አስፈሪ የምትሆን የሲኦልን ኩነኔ አንዳችም ሳያት የእሳት ባሕርን አሻግረዋለሁ። ይህን ቃል ኪዳን በሰጠው ጊዜ ቅድመ ዓለም የነበረ ዓለምን አሳልፈው የሚኖር ለአምላካችን ለፈጣሪያችን ምስጋናው መገዛት ይገባል እያለ ሰገደ፣ አመሰገነ። ዳግመኛም አቤቱ ጌታዬ ሆይ ሥራህ ድንቅ ነው፣ መንገድህ ሁሉ የቀና ነው። ለመንግሥት ፍጻሜ ለቸርነት ስፍር ቁጥር የለውም። ኃይልም ምስጋናም ለዘላለም ያንተ ነው እያለ አመሰገነ። መላእክት ሁሉ ለዘላለም የማያልፍ ቃል ኪዳን ስለሰጠውና ዳግመኛም ለሾመው በአንድነት ደስ ብሏቸው ፈጽመው አመሰገኑ፣ ዘመሩ። ይህንን ቃል ኪዳን የሰጠው በሐምሌ 21 ቀን ነው። የመላእክት አለቃ የቅዱስ ኡራኤል የልዑልናው ዜና ክብሩም እንደዚህ ነው። ወንድሞቼ የቁስጥንጥንያ ሰዎችን እናንተም ንጉሥ ዮስጦስ ሆይ በሰማይ በገሃነም እሳት በታችም በምድርም ካለ ሁሉ መከራ ያድናችሁ ዘንድ በሚገባ በዓሉን አክብሩ። እነሆ የወንጌላዊ ዮሐንስ ደቀ መዝሙር አብሮኮሮስ ከጻፈው መጽሐፍ አግኝቼ በእጄ የጻፍኩት መሆኑን እነግራችኋለሁ። ስለሆነም ይህንንም አሳባችሁ በልባችሁ ያዙትና በሕሊናችሁም ውስጥ አኑሩት። በየወሩ በዓሉን አክብሩ። ኅዳር 22 ቀን ለነቢዩ ለዕዝራ የእሳት ጽዋ ልቦናን ያጠጣበት ነውና፣ ይልቁንም በጥር 22 ቀን የጌታችን ልደት ካበሰረ ከቅዱስ ገብርኤል ጋር ከጌታችን የተሾመበት ቀን ነው። ዳግመኛም በሚገባ በምስጋና በዝማሬ በሚገባ በመጋቢት 27 ቀን በዓሉን አክብሩ። በዚህ ዕለት ሐራዊ ለንጊኖስ የጌታን ጎኑን በወጋው ጊዜ የጌታችን ደም ለመቅዳት የተሾመባትና ማህያዊ በመሆን በኢየሱስ ክርስቶስ ደም ዓለምን የቀደሰባት ቀን ናትና። ሦስተኛም ሐምሌ 21 ቀን በዓሉን አክብሩ። በዚህች ዕለት ጌታችን አምላካችን በእናቱ በቅድስት ድንግል ማርያም ፊት ቃል ኪዳን ሰጥቶ ዳግመኛ ሹሞታልና በመላእክት አለቃ በቅዱስ ኡራኤል እጅ ያልተቀደሰ የቤተ ክርስቲያን ቦታ የለም። ይህንን መጽሐፍ የቁስጥንጥንያ ሰዎች ሃይማኖቱ ከቀና ከንጉሳቸው ከዩስጦስ ጋር ተቀበሉት። በየወሩም በዝማሬና በምስጋና በክብር በዓሉን ማክበር ጀመሩ። በመላእክት አለቃ በቅዱስ ኡራኤል ፍጹም አማላጅነት ከክፉ ነገር ሁሉ ዳኑ። ይህን መጽሐፍ ወደ ኢትዮጵያ ያመጣው የእመቤታችን የድንግል ማርያም ወዳጅ አባ ሕርያቆስ ከወንጌላዊ ዮሐንስ ደቀ መዝሙር ከአብሮኮሮስ መጽሐፍ ቀድቶ ወይም ጽፎ ነው። ይህንን መጽሐፍ መጀመሪያ ስሙ ሕዝብ ቀደሰ ለተባለው ለአክሱም ገበዝ ለሊቀ ካህናቱ ላንበረም ከጌታችን ከኢየሱስ ክርስቶስ ልደት ወዲህ አገራችንን ኢትዮጵያ ባመነችበት ለኢትዮጵያ ጳጳሳት ቀዳሚ በመሆን በአባ ሰላማ ዘመን ተሰጠ። የሊቀ መላእክት ኡራኤል ጸሎት በረከቱ ከኔ ከኃጥኡና ከእናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። በእናታችን በድንግል ማርያም ፊት ከሕያው አምላክ የቃል ኪዳን ሹመት ለተቀበልከው በመስቀል አደባባይ ካህን በመባል ለተሰየምኸ ሰላም እንላለን። ኡራኤል መልአክ እኛ የፈጠረን አምላካችንን የምድራችንን ዘር እንዲባርክ ለምንልን። በየጊዜው በጽባህና በሰርክም በሄኖክ ሰማያዊት ምስጢራትን የገለጽክ በገጸ ሰማያዊ የሰባቱን ፊደላት ቁጥር ያሳየ ለዕዝራ የእውቀትን ጽዋ እሳት ያጠጣ
የዓለምን ሁሉ ቋንቋ እናውቅ ዘንድ እኛንም ቤተሰቦቻችንም እንደነሱ ግለጽልን። ኡራኤል በቸርነቱ ለእግዚአብሔር ለእናቱ ለድንግል ማርያም ምስጋና ይሁን ለእኛም ለዘላለሙ አሜን። ያቀረብነውን ጸሎት ልመናችን እግዚአብሔር ይቀበለን እንደ ቸርነቱ ነው እንጂ እንደኛ ኃጢአት በደል አይሆን። ሁላችንንም የእግዚአብሔር ሰላም ይብዛልን፣ ፍቅሩንም ያብዛልን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበለን፣ ይቅር ይበለን፣ ሰላም ይስጠን። ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ይልክልን ዘንድ በአንድነት ሆነን ቅዱስ የሆነውን ስሙን አባታችን ሆይ እንበል። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ንህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወበልሐነ እምኩሉ ኩይስ ምዛከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እማንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጽልይ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አሜን። አሜን። የአምላካችን ስም የተመሰገነ ይሁን። ውድና የተወደዳችሁ የክርስቶስ ቤተሰቦች ይህንን ሼር ላይክ ማድረጋችሁን አትርሱ። እንግዲህ የእግዚአብሔርን ቃል ቅዱስ ጳውሎስ እንዳለው በቀረው ጊዜያቸው የእግዚአብሔርን ቃል አሩጡ ይላልና ሼር አድርጉ ማለት ነው። አካፍሉ፣ መጽውቱ ማለት ነው። የእግዚአብሔርን ቃል መጽውቷቸው ለሰዎች እባካችሁ በስላሴ ስም ጠይቃችኋለሁ። ውድ በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተባላችሁ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቤተሰቦች የወላዲተ አምላክ የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላም ልላችሁ እወዳለሁ። ልጇን ጠርተን እሷን ሳንጠራ አንቀርምና ለንጽሕተ ንጹሐን ለቅድስተ ቅዱሳን በሁለት ወገን ድንግል በሆነች ለድንግል ማርያም ክብር ምስጋና ይድረስልን። እግዚአብሔር ቢወድ እግዚአብሔር ቢፈቅድ እንደ እግዚአብሔር በጎ ፍቃድ የገናናውና የኃያሉ የሊቀ መልአኩ የቅዱስ ኡራኤልን መልክ አደርስላችኋለሁ፣ አነባለሁ። በረከት እንድናገኝ ለዚህ ቻናል ቤተሰብ የሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ ሁላችሁም ላይክና ሼር እያደረግን አገልግሎቱን እንድናበረታ የሊቀ መልአኩ የቅዱስ ኡራኤል ረድኤት በረከት በሁላችን ላይ እንዲያድር ቤተሰብ እንድንሆን በዚህ ምስጋና መልክ የሚታገለንን የሰይጣንን ኃይል ድል የምንነሳበት ስለሆነ እኛ ብቻ ሳይሆን ሌሎች ይጠቀሙ ዘንድ ሼር በማድረግ ሁላችሁም ትተባበሩ ዘንድ እንለምናችኋለን። ይህ በጸሎት ቦታ እንዲሁም በስራ ቦታ በተለያየ በጉዞ ቦታ ሆናችሁ የጸሎት ጊዜ ቢያልፍባችሁ ሳትበሉም በልታችሁም የምትጸልዩ ጸሎት ስለሆነ ለዓለም ሁሉ ሼር እንድታረጉ በሊቀ መልአኩ በቅዱስ ኡራኤል ስም ጠይቃችኋለሁ። መልካ ኡራኤል በአማርኛ ሰላም አፈቅሮ ፈድፋደ። ቅዱስ ኡራኤል ሆይ ከመልኮች ሁሉ ይልቅ የአንተ መልካ ጸሎት እወዳለሁ። የመልክህ ጽነ ጸዳል በደመ ወልድ እግዚአብሔር የታተመ ነውና። ኡራኤል ሆይ እግዚአብሔር ኃይሉን የሚገልጽበት መልአከ ብርሃናት አንተ ነህ። በዕለተ ስቅለት በደመ ወልድ ዓለምን ለመቀደስ ከሁሉ ይልቅ አንተ ተሰይመሃልና ስለ ክብርህ የሰማይ መላእክት አደነቁ። ሰላም ለተፈጥሮትከ ቅዱስ ኡራኤል ሆይ ያለመናገር በጥንተ አርምሞ ከነፋስና ከእሳት ለተፈጠረ ተፈጥሮ ሰላም እላለሁ። ኡራኤል ሆይ የይቅርታና የቸርነት ክቡር መልአክ ነህና ስለኛ ስለ ሰው ልጆች ወደ ልዑል እግዚአብሔር ማልድ። አማላጅነት ዘወትር ከጥፋት ይድናልና። ሰላም ለዝክረ ስምከ
ከማርና ከወተት ይልቅ ለሚጥመው ስም አጠራርህ ሰላም እላለሁ። ቅዱስ ዑራኤል ሆይ ክንፍህ በደመ ወልድ እግዚአብሔር የተነከረ የታለለ ነውና ለዓለሙ ሁሉ መድኃኒት ትሆን ዘንድ ግሩም የሚሆን የእግዚአብሔር ሥልጣን በክብር ከፍ ከፍ አደረገህ። ሰላም ለስዕርተ ርእስከ ቅዱስ ዑራኤል ሆይ እሳታዊ ለሆነ ስዕርተ ርእስህና ለርእስህም ሰላም እላለሁ። ዑራኤል ሆይ ባሕረ እሳትን በዋና የምታሻገር ዋናተኛ ነህና ከዚህ ዓለም የጥፋት ባሕር ታሻግረን ዘንድ ኃላፊ ጠፊ የሚሆን አንደበታችን ሁሉ ጊዜ እንማልድሃለን። ሰላም ለአዕይንቲከ ቅዱስ ዑራኤል ሆይ ችግረኞችን ለሚመለከቱ ዓይኖችህና የቅዱሳንን ጸሎት ሰምተው ወደ እግዚአብሔር የሚያቀርቡ አእዛኖች ሰላም እንልሃለን። ቅዱስ ዑራኤል ሆይ ቀያሃን እሳታውያን ለሆኑ ጉንጮችህና ከዚህ ዓለም ሽቱ ልዩ መዓዛ ላላቸው አይናፎችህ ሰላም እንልሃለን። ቅዱስ ዑራኤል ሆይ የደጋጎች የምስራቃውያን የሰብአ ሰገል መሪ ኮከባቸው አንተ ነህ። እግዚአብሔር ወልድ ከድንግል ማርያም በሥጋ በተገለጸ ጊዜ እስከ ቤተልሔም እየመራ አደርሰሃቸዋልና። ሰላም ለከናፍሪከ ቅዱስ ዑራኤል ሆይ ያለ ዝምታና ያለ ቸልታ ፈጣሪያቸውን ለሚያመሰግኑ አፍህና ከናፍርህ ሰላም እንልሃለን። ቅዱስ ዑራኤል ሆይ ትጉህ የሆንክ የትጉሃን መላእክት አለቃ እንደመሆኑ ሁሉ ዓለምን ለመቀደስ የእግዚአብሔር ልጅ ባፈሰሰው ደሙ እኛን የቅድስት ድንግል ማርያም ልጅ የቅድስት ወንጌል ልጆች አድነን፣ ቤዛም ሁነን። ሰላም ለቃልከ ቅዱስ ዑራኤል ሆይ ከደዌ ሥጋ ከደዌ ነፍስ የተያዙትን ሕሙማን ለሚፈውሱ ቃልህና እስትንፋስህ ሰላም እንልሃለን። ቅዱስ ዑራኤል ሆይ ሰማያዊ አገልጋይ ቄስ ነህና ምድርን በከበረ በክርስቶስ ደም እንደ ባረካት እንደዚሁ ቤተ መቅደስን ሕያው በሚሆን በክርስቶስ መስቀል ባረካት። ሰላም ለጉርኤከ ቅዱስ ዑራኤል ሆይ የሚያስፈራና የሚያስደነግጥ መብረቅን ከተጎናጸፈ ክንፎችህና መትከፍትህ ጋራ ባለመለያየት በስረ ወጥነት ለሚገኙ ክሳድህና ጉሬ ሰላም እንልሃለን። ቅዱስ ዑራኤል ሆይ ክቡር የምትሆን ሰማያዊ መልአክ ነህና በዕለተ ስቅለት ዓለምን ለመቀደስ በምድር ላይ በምትረጭበት ጊዜ የታምራትህን ቃል ማነቅ ድምፅ ምድራችን ላይ ተሰማም አስተጋባ። ሰላም ለዘባንከ ቅዱስ ዑራኤል ሆይ የምስጋናን መጎናጸፊያ ለተጎናጸፈ ዘባን ሰላም እላለሁ። የቅዱሳንን ጸሎት ተቀብሎ ፊት ለሚያደርስ እንግዳህም ሰላም እላለሁ። ቅዱስ ዑራኤል ሆይ የሱራፌል ጓደኛ የእግዚአብሔር ቤተ መቅደስ አገልጋይ መልእክተኛ እንደሆንክ በፊት የምንመላለስ የእኛን ጸሎታችንን ወደ አብ አቀርብልን አድርስልን። የዓለም ባለሟል የታመንክ አማላጅ ነህና። ሰላም ለሕፅንከ ቅዱስ ዑራኤል ሆይ የመስቀል ምልክት ያለበትን የታምራትን የማዳን በትረ ተአምር ለጨበጡ እጆችህና ሕፅንህ ሰላምታ ይገባል። ቅዱስ ዑራኤል ሆይ በብቸኛው ተጓዥ በያዕቆብ ትመሰላለህ። ከተከታዮቹ በዮሴፍና በሰሎሜ ጋር ማርያምን እየመራ ከምድረ ሎዛ እስከ ደብረ ቁስቋም አድርሰሃታልና። ሰላም ለጉርኤከ ቅዱስ ዑራኤል ሆይ
በተፈጥሮ ኅብረታቸው ለሚያስደንቁ ለእጅህ መዝራዓትና ክንድህ ለወሮችህና ለመዳፍህ ሰላም እላለሁ። ቅዱስ ዑራኤል ሆይ ማኅበርን የምትባርክ ደገኛ ካህን ነህ እኮን። በየጊዜው እርዳን ጠብቀንም፣ ለጠላትም አሳልፈህ አትስጠን። ረዳትህ ሀገርን ከጥፋት ሕዝብን ከስደት ያድናልና። ሰላም እብል ለአእዳዊከ ቅዱስ ዑራኤል ሆይ ለእጆችህ ጣት ሰላም እላለሁ። በጣቶችህ ጫፍ ላይ የሚያንጸባርቁ ጽፍሮችህም ሰላም እላለሁ። ቅዱስ ዑራኤል ሆይ የምስጋናን ለውዝ ገውዝ የያዝክ ነበልባላዊ ሙሽራ እንደመሆን ከአንተ ዘንድ የሚመነጭ ዕዝራ ከጠጣው ጽዋ ጠጥተው ይረኩ ዘንድ ማየ ሕይወትን የተጠሙ ሰዎች ሁሉ ወደ አዳራሽ ይሰበሰባሉ። ሰላም ለገባዋቲከ ቅዱስ ዑራኤል ሆይ እሳታዊውን አክናፍ ለተጎናጸፈ ጎኖችህ ሰላም እንልሃለን። በሕይወት ምስጋና መብል ለተመላ ከርስህም ሰላም እላለሁ። ቅዱስ ዑራኤል ሆይ በብርሃናት ሁሉ ላይ የተሾምክ ነህና ከዕለተ እኪት ሰውረን፣ ከክፉ ነገርም ሁሉ ጠብቀን። ሰላም ለልብከ ቅዱስ ዑራኤል ሆይ ክህሎት የባህሪው የሚሆን የአምላክህን ትእዛዝ የሚጠብቅና የችግረኞችን ሰዎች ልመና ወደ ፈጣሪው ለማቅረብ ዝግጁ ለሆነው ሕሊና ልቦና ሰላም እንልሃለን። ቅዱስ ዑራኤል ሆይ መልካም ባለሙያ መልአካዊ ገበሬ ነህና ከገብረ ዲያብሎስ እንክርዳድ የኃጥአን ነፍስ ፍሬ በእርዳታ መንሽ አበጥረህ አንጠርጥረህ ለየው። ሰላም ለነዋይ ውስጥከ ቅዱስ ዑራኤል ሆይ የመለኮት መንፈስ ኃይል አድሮ ለተቀመጠባቸው ውሳጣውያን ገንዘቦችህ ሰላም እንልሃለን። ቅዱስ ዑራኤል ሆይ የተፈጥሮ ባሕር ይህ ከእሳትና ከነፋስ እንደመሆኑ መጠን የአገልጋይህን የአገልጋዮችህን የሕይወት ዜና መርከብ የባሕር ማዕበል ሞገድ አያንገላታው መስቀል ዜና በወልደ እግዚአብሔር ደም ታትሟልና። ሰላም ለህንብርትከ ቅዱስ ዑራኤል ሆይ አጋንንትን ሰይፎ አቃጥሎ የሚያጠፋ ነበልባላዊ ሰይፍን ለታጠቀ ወገብህን ህንብርትህ ሰላም እላለሁ። ቅዱስ ዑራኤል ሆይ አምላካችን እግዚአብሔር የሕይወትና የይቅርታ ዝናብ በምድራችን ላይ ያዘንብ ዘንድ እንዲሁም የእርሻችንን አዝመራ በዝናብ አብቅሎ በፀሐይ አብስሎ ለምግብነት እንዲያበቃ ከፈጣሪ ዘንድ ምሕረትን ማልደህ ለምንልን። ሰላም ለአቆያጺከ ቅዱስ ዑራኤል ሆይ በአንድነቱና በሦስትነቱ ለሚሰግድለት አምላክ ስግደትን ለሚያስቀድሙ ለሁለቱ አብራኮችህና እሳታውያን አቆያጾችህ ሰላም እንልሃለን። ቅዱስ ዑራኤል ሆይ በየጊዜው በየዕለቱ በየሰዓቱ የምታብብ የሃይማኖት ፍሬ ነህና አበባነትህም ለሱ የታደሙትን ደስ የሚያሰኝ የመርአዊ ክርስቶስ አበባ ነህ። ሰላም ለአእጋሪከ ቅዱስ ዑራኤል ሆይ ለእርዳታ ፈጽመው ለሚፋጠኑት እግሮችህና ሰኮናህ ሰላም እላለሁ። ቅዱስ ዑራኤል ሆይ በስደት ወራት ለድንግል የምድረ ግብፅን መንገድ ያመለከትካት አንተ ነህ። 3 ዓመት እያለቀሰችና እያዘነች በስደት ከቆየች በኋላ ተመልሳ ወደ ሀገሯ እንድትገባ የደስታ ምስራች ያበሰርካት አንተ ነህ።
ሰላም ለመከየድከ ቅዱስ ዑራኤል ሆይ መዝናኛዋ በጽርሐ ጽዮን ለሆነና ነፍስን ከሲኦል የኩነኔ ፍርድ ለማውጣት የሲኦል ጎዳና መረገጫው ለሆነው ተረከዝህ ሰላም እላለሁ። ቅዱስ ዑራኤል ሆይ ከፈጣሪ ይቅርታን አስገኝተ የኃጥአንን ነፍስ የምትጎበኝ ነህና በዚች በቁርጥ ፍርድ ቀን የሲኦልን ደጃፍ እንዳናይ ስለ እመቤታችን ድንግል ማርያምና ስለ ልጇ ኢየሱስ ክርስቶስ በቃል ኪዳንህ እንማጸንሃለን። ሰላም ለአጻብኢከ ቅዱስ ዑራኤል ሆይ ከሁለቱ አጋረ ጉንድ ለበቀሉ 10 ጣቶችህና ጽፍሮችህ ሰላም እንልሃለን። ቅዱስ ዑራኤል ሆይ ለሄኖክ ሚስጥረ ጥበባትን እንደገለጽክለት ሁሉ ከነበልባላዊው መልአክ ከገብርኤልና ከዳኛው ከደቅስዮስ በዓል ጋራ በህብረት የሚከበረው በዓል የተሰበሰቡትን ምእመናን ሁሉ ባርካቸው። ሰላም ለቆምከ ቅዱስ ዑራኤል ሆይ ለነበልባላዊ አካለ ቆምህና ለእሳታዊ ስነ መልክህ ሰላም እላለሁ። ቅዱስ ዑራኤል ሆይ ለዕዝራ ሱቱኤል ሚስጥርን የሚገልጽ ትንቢትን የሚያናግር ጽዋ ልቦናን ለመጋት እንደተቻኰልክ ሁሉ በውስጥ በአፋ የከበርክ መልአክ ነህና ያንደበቴን ያንደበታችንን ምስጋና ለመቀበል ፍቃደኛ በመሆን ከሐዘናችን ታረጋጋን ዘንድ በሩጫና በችኮላ ፈጥነህ ወደኔ ወደኛ ና። ኦ ዘነዛህከ አቤቱ በወልድ የከበረ ደሙ መረጨት ዓለም ትቀደስ ዘንድ ከተራራ ወደ ተራራ ከቦታ ወደ ቦታ በመዘዋወር ትኩሱን የሚያቃጥለውን የመለኮትን ደም የረጨ ቅዱስ ዑራኤል ሆይ ለዓይን ደስ የምታሰኝ የጥበብ መፍለቂያ ምንጭ አንተ ነህና ከእግዚአብሔር በተሰጠህ ክንፈ ረድኤት ስትከንፍ መጥተህ አፋጣኝ እርዳታ አድርግልን። ኦ ዘከሰትከ አቤቱ የእግዚአብሔር ወልድን ከሙታን ተለይቶ በዕለተ ሰንበት በሥጋ የመነሳቱን ምስራች ምስጢራዊ ቦታ በሚሆን ለቅዱሳት አንስት የገለጽክ ዑራኤል ሆይ ሰማያዊውን ምስጢረ ነገርና ምድራዊውን መፍቀድ ነገር እናውቅ ዘንድ ልዩ ቋንቋዎችን ግለጽልን። እምርት ዕለት ቅዱስ ዑራኤል ሆይ የዚች የበዓለ ሲመትህ ዕለት እጅግ የከበረች የተመረጠች ዕለት ናት። ከድንግል ዕረፍት በኋላ ቃል ኪዳን የተቀበልክባት ቀን ናትና ቅዱስ ዑራኤል ሆይ በምእመን መስቀል ላይ የተሾምክ ታማኝ አገልጋይ ካህን ነህና አሳሳች ከሚሆን ከሰይጣን አገዛዝ ነፃ አውጥተህ ማኅበራዊ አንድነታችንን ለሁል ጊዜ ጠብቅ። የሃይማኖት ጥመኞችን ታጠጣ ዘንድ የእጅህን ጽዋ ላክልን። ኦ ዘአመርከ አቤቱ ለጻድቅ ይስሐቅ የስንዴ ዘሩን ጧት ዘርቶ ማታ አጭዶ ወቅቶ ከጎተራው ያስገባ ዘንድ መንፈሳዊ ጥበብን ያቀዳጀኸው አንተ ዑራኤል ነህ። የቅዱሳን ረዳታቸው ዑራኤል ሆይ ከሽቱ ይልቅ የመወደድ ጼና መዓዛ ያለህ ነህና የጽጌ ሙሽራ ስለ ጼና ፍቅሬ የኔንና የኛን ነው፣ እኔም የእሱ ነኝ። ፍቅሬ እንደ ነጭ ዕጣን መዓዛው የጣፈጠ ነው እያለች ታመሰግንሃለች። ናሁ ጸገየ
እነሆ በቀራንዮ የተክል ቦታ በጉንደ መስቀል የተገኘ ጽጌ የምስጋና አበባ የምስጋና ፍሬም አፈራ አበበ። ቅዱስ ኡራኤል ሆይ ሕይወትን የሚያድስ መዓዛው የጣፈጠ ተክለ ናርዶስ ነውና ጼና መዓዛው በሕያው ባሕሪ ክርስቶስና በክብርት እናቱ ቅድስት ድንግል ማርያም ፊት እንደ ሱራፊ ማዕጠንት ባለ ማዕዛ መዓዛው የምስጋናችንን መዓዛ ያጣፍጥልን። አሜን። ስብሐት ለእግዚአብሔር። ካለመኖር ወደ መኖር አምጥቶ ዓለምን ለፈጠረ እግዚአብሔር ክብር ምስጋና ይግባው። ዳግመኛም በአርአያውና በምሳሌው ከአራቱ ባሕርያተ ሥጋ አምስተኛ ባሕርየ ነፍስን አከናውኖ ሰውን የፈጠረ እግዚአብሔርን ዘወትር በፍጹም ምስጋና እናመሰግነዋለን። በዚህም ሰብአዊ የክብር ተፈጥሮ ኡራኤል ሳይቀር ፈጽሞ ተደንቆ ለፈጣሪ ክብር ምስጋና ይገባዋል በማለት ምስጋናን አቅርቧልና የእግዚአብሔር ምስጋናው በምድርም በሰማይም የመላ ነው ለዘላለሙ። አቤቱ የመላእክት ሁሉ አለቃ የሚሆን የቅዱስ ኡራኤል አምላክ ሆይ በክርስቶስ ክርስቲያናውያን የተሰኘን የጥምቀት ልጆች እኛን አገልጋዮቹን ከመከራ ሥጋ ከመከራ ነፍስ ጠብቀን ይቅር በለን። ከሚመጣብን ከተዘጋጀብን ፈተና ሁሉ ታድነን ዘንድ እንለምንሃለን። ሐጹረ ጸሎት። ጌታዬ ኢየሱስ ክርስቶስ ሆይ አቤቱ ራሳቸውን በሚወዱ ለገንዘብ ከሚስገበገቡ ትምክህተኞች፣ ትዕቢተኞችና ተሳዳቢዎች፣ ለወላጆቻቸው ከማይታዘዙ ውለታ ቢሶች፣ ፍቅር አንድነት ከሌላቸው ሰዎች የማኅበር አንድነት እንዳልተባበር በሐጹረ መስቀልህ እጠረን ጠብቀን። አቤቱ እለምንሃለሁ፣ እማልድሃለሁ፣ እንማልድሃለን። ከሰው ጋር ስምምነት የሌላቸው ሰው ሆነው ሰውን ከገንዘብ ጋር ለመዋጥ የሚፈልጉ ስም የሚያጠፉ ታሪክን የሚያጎድፉ የመልካምና የበጎ ነገር ጠላቶች ከሆኑ ራሳቸውን የማይቆጣጠሩ ጨካኞች፣ ጥንቃቄ የጎደላቸው በትዕቢት የተነፉ እግዚአብሔርን ከመውደድ ይልቅ ሥጋዊ ደስታን የሚወዱ ሃይማኖት ያላቸው እየመሰሉ እግዚአብሔርን ክደው ሌላውን የሚያስክዱ ከሃዲዎች ደመ መለኮትን በብርሃነ ጽዋ ተቀብሎ በብርሃነ መነሳንስ ረጭቶ ዓለምን በደስታ ስለ ሊቀ መላእክት ስለ ቅዱስ ኡራኤል ብለ ወደ እኔ ወደ አገልጋይ እንዳይቀርቡ በኃያሉ ክንድ አቅርብልን። በቸርነትህም ሐጹር ክበበኝ። አሜን። ያቀረብነውን ጸሎታችንን ልመናችንን እግዚአብሔር ሆይ ተቀበለን። የይቅርታ አምላክ ኃይልህን ጥበብህን ትሰጠን ዘንድ እንለምንሃለን። ስናነብ የጎደለውን የነጠበውን በአፈ መላእክት አሟልተ ተቀበለን። የቅዱስ ኡራኤል ረድኤት በረከት በሁላችን ይደር። የታመሙትን ለታመሙት ፈውስ፣ ለታሰሩት መፈታትን እግዚአብሔር ላክልን። ሀገራችንም ሰላም አድርግልን። ማኅበራችንን አስፋልን፣ ጠብቅልን። ይህም ብለን ቅዱስ ልጅ እንዳስተማረን አባታችን ብለን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና፣ ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ለሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን
ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን አሜን። የአምላካችን ስም የተመሰገነ ይሁን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይድረሰው። የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች ይህንን ፕሮግራም እየተከታተለ ያላችሁ ሁላችሁም ለበረከት ሼር እና ላይክ እያደረጋችሁ ይህንን አገልግሎት በእውነት ከቀደመው ይልቅ በማበረታት እንድታግዙኝ በተማጽኖ ሁላችሁንም ጠይቃለሁ። እንግዲህ መልኩን ለብቻ እያዘጋጀው እያቀረብኩላችሁ ነው። ለጸሎት ለደከሙ ሰዎች በተለይ ደግሞ ትንሽ ብቻ መስማት ለሚፈልጉ እየላካችሁ አገልግሎቱን አበርቱ። እነሱን በያሉበት እንዲጸኑ ማለት ነው። አመሰግናለሁ። ከዚህ በመቀጠል ደግሞ የጻድቁ አባታችን የአቡነ አባ እንጦንስን ገድል በስላሴ ስም አነባለሁ። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ ብዬ አምኜ የአባቶች አባት አባ እንጦንስ የገዳም መብራት የዓለም ብርሃን መቅድም እንናገራለን። ይህስ እንደምን ነው ቢሉ የተጸነሰበትን፣ የተወለደበትን፣ ያደገበትን፣ የኖረበትን የምንኩስና የደረሰበትን ክብር ገድል መናገር፣ መግለጽ፣ ማሳወቅ ሲሆን የአባቶች አባት አባ እንጦንስ እንደ ፀሐይ የዓለም ብርሃን በመጋቢት 12 ቀን ተጸነሱ። ታኅሳስ 12 ቀን ተወለደ። ይህም ሲወለዱ እናት አባታቸው መካን ስለነበሩ ለመልአኩ ቅዱስ ሚካኤል ተስለው እሱንና አንዲት ሴት ልጅን ወለዱ። እናት አባቱም ደግ ክርስቲያኖች ነበሩ። በጠና በጣም ቅዱስ ሚካኤልን ይወዱት ነበረ። ዝክሩን በየወሩ ይዘክሩ ነበረ። ስሙም ከአፋቸው አይለይም ነበረ። ስለዚህ በሚካኤል አማላጅነትና ምሕረት ልጁን ወለዱ። ይህስ እንዴት ነው ቢሉ የአበው ቅዱሳን መነኮሳት አባት አባ እንጦንስ ታኅሳስ 12 ቀን ሲወለዱ ከምድር እስከ ሰማይ የብርሃን ምሰሶ እንደ ቀስተ ደመና 3 ኅብር ያለው ብርሃኑ ከፀሐይ ብርሃን 7 እጅ የሚበልጥ ከሌሊቱ በ8 ሰዓት ከዓለም ዳርቻ እስከ ዓለም ዳርቻ ታይቷል። በዚህ ቀስተ ደመና ንጉሥ ሰራዊት አስከትሎ እንደሚመጣ መላእክት አስከትሎ መጥቶ ጌታ ባርኮት አርጓል። ይህም አባታችን የአባቶች አባት አባ እንጦንስ የገዳም መብራት ከእናት አባቱ ጋር ከቤተ ክርስቲያን አይለይም ነበረ። ከልቡ ሽንገላ የለውም ነበረ። ከቆረበም በኋላ ከሕፃናቶች አይጫወትም። ለእናት አባቱም ቅን ታዛዥ ነበረ። በ6 በ7ኛው ዓመት ብሉያት ሐዲሳትን መጻሕፍትን በየዓመቱ ፈጸመ። ሲማርም ቀደም ብሎ የተማረው ይመስል ነበረ፣ ጸጋ መንፈስ ቅዱስ አድሮበታልና። እንደ ሐዋርያት እንደ 70 አርድእት ጸጋ መንፈስ ቅዱስ ስላደረበት የዓለምን ሁሉ ቋንቋ ተገለጸለት። ከዚህ በኋላ ዜናው በዓለም ሁሉ ተነገረ፣ ተሰማ። የእስክንድርያው ሊቀ ጳጳስ አባ አትናቴዎስ ዜናውን ስለተነገረለት ይህ ሕፃን በዓለም ሁሉ የሚታወቅ የከበረ አባት ይሆናል ብሎ ከልብሱ አጎናጸፈው፣ ከእግሩ ስርም አኖረው። በማግስቱም የዲቁናን ማዕረግ ሰጥቶ ወደ እናት አባቱ ተመለሰ። ከዚህ ከሀገረ አቅማን ከተወለደበት ትንሽ እህቱን ትተውለት ከዚህ ዓለም በሞት ተለዩ። የእናት አባቱም ስምም አባታቸው ቅዱስ ኤሌሞስ ይባላሉ፣ እናታቸው ቅድስት ዛውስ ይባላሉ። የሀገሩ የአቅማን ሰዎች ዘመዶች ከዚሁ የነበሩ ደንግጠው የወደቁ አሉ፣ የሸሹም አሉ። በኋላ ግን አእምሯቸው ሲመለስ ምስጋና ገንዘቡ የሆነ አምላክን ከምስጋና የሚበልጥ ምስጋና አመሰገኑ። ሕፃኑ እንጦንስም ከአዋላጅቱ ወደ ምድር ወርዶ ሰግዶ በመላእክት ቋንቋ ፈጣሪውን ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ ቅድመ ዓለም የነበረ ዛሬም ያለ ለዘላለሙ የሚኖር ብሎ አመስግኗል። ከዚህም አባቱ ቅዱስ ሄሌሞስ እናቱ
ቅድስት ዛውስ የተሰበሰቡት ሁሉ እጹብ እጹብ ብለው አመስግነዋል። ለነዳያን፣ ለድሆች፣ ለጦማዳሪዎች መጽውተዋል። ብዙ ደስታም አድርገዋል። አሜን። ለእናት አባቱም ሰፊ ምድር ሰፊ ሀብት ነበራቸው። ምድሩንም ለሀገሩ ሰው ለጦማዳሪዎች መጽውቶ ለቤተ ክርስቲያን የሚገባትን ሰጥቶ ትንሽ እህቱንም ከገዳም ደናግል አስጠግቷት አደራ ሰጥቷት በቆራጥነት ወደ ጫካ ገባ። ጨከነ፣ ተዋጋ። ሰይጣናትንም እንደ ትቢያ ያበናቸው፣ እንደ ጢስ ያተናቸው፣ እንደ ጉም ይዘራቸዋል። በየዓመቱም 2 ጊዜ ያበስላል፣ በፀሐይ ያደርቀዋል፣ ያንንም ይመገባል። አካሉንም አያጥብም፣ ውሃም በጉንጩ አይጎነጭም፣ ጠጅ አይጠጣም። በእንደዚህ 120 ዓመት ተጋድሏል። ከዚህ በኋላ ጌታ ወደ ላይ ግብፅ ሂድ፣ ብዙ ከአምልኮተ ጣዖት ወደ አንተ እምነት እምትመልሳቸው አሉ ብሎት ሂዶም ብዙዎች አስተምሮ አጥምቆ ብዙ ሕመምተኞችን ፈውሶ ወደ ገዳም ተመልሷል። ከዚህ ሲደርስ ነቢያት ትንቢትን የተናገሩለትን ጌታ ያስተማረውን ቅዱስ ወንጌልን የሰበኩ ሐዋርያትን ያልተሰጣቸውን ቆብ አምላካችን በዕለተ ዓርብ ለእኛ ሲል የተቀበለውን አክሊል ሶክ የመላእክት አክሊል ለአባቶቻችን አባት አባ እንጦንስ ማንም ያላደረገውን ለማንም ያልተደረገውን የእናቱን የአባቱን ወዳጅ ከእርሱ የማይለይ በሊቀ መላእክት የልዑል አማካሪ ቅዱስ ሚካኤል እጅ ከሰማይ በሰው እጅ ያልሆነ ቆብ፣ ቀሚስ፣ ቅናት ተደረገላቸው። ደስ ይበለን፣ ደስ ይበላችሁ። ከዚህ ባሻገር የምንኩስና ጀማሪ ተብሎ ተጠራ፣ ታወቀ። በአፍርንጊያ፣ በሮም፣ በበርኪኖን፣ በአረብ እየሄደ እያስተማረ እያሳመነ እያጠመቀ ብዙ ድውያን እየፈወሰ ኖረህንም ምንኩስናን አክሊልንም ሶክ በንጽህና በብዙ ገድል ስለተገኘ አጋንንት ሰይጣናት እናሸንፋለን እንጂ አንሸነፍን፣ እናባረራለን እንጂ አንባረርም፣ እናሳደዳለን እንጂ አንሳደድም። በጸጋ መንፈስ ቅዱስ አባታችን አባ እንጦንስ በረከቱን አጎናጽፎናልና። አባታችን የአባቶች አባት አባ እንጦንስ የዓለም ብርሃን ለኢትዮጵያን ለዓለም የተሰጠንን የተሰራልን የመንፈስ ቅዱስ ጸጋ ሀብት እንደኛ የጵጵስና ሹመት፣ 2ኛ የምንኩስና ሥርዓት፣ 3ኛ የገዳማት ተቋማት፣ 1ኛ የጵጵስና ሹመት በቀደሙ አባቶች ፓትርያርክ ከእስክንድርያ ሊቀ ጳጳሳት ጋር ሕፃን ፍሬምናጦስ በቀድሞ ስሙ በኋላ አባ ሰላማ ተብሎ ተሰይሞ መምጣቱ የቤተ ክርስቲያን ታሪክና መጻሕፍቶች ያስረዳል። የተሾመበትም ከገዳመ አስቄጠስ በአባታችን አባቶች አባት አባ እንጦንስ መንፈሳዊ ተራዳኢነት ነው። ከሕዝቡ የሾምልን ለማዕረግ ጵጵስና ያብቁልን አባታችን ናቸው። ከዚህም ወዲህ ከክሳቴ ብርሃን አባ ሰላማ እስከ አቡነ ባሲሎስ የመጀመሪያው የኢትዮጵያ ፓትርያርክ ድረስ ሊቃነ ጳጳሳት ከእስክንድርያ ከአባታቸው ገዳመ አስቄጠስ ሲሾሙ የቆየ መሆኑን የቤተ ክርስቲያን የታሪክ ድርሳናት ያስረዳሉ። በአሁኑም በያዝነው ገድላትና ድርሳናት ስንመለስ የምድራዊ የሥጋዊ ሙሽራ ከቤቱ ሲወጣ አስተናጋጅ የስር ሚዜ እንደሚያደርግ የክርስቲያን ነፍሳት የመነኮሳት ከዚህ ዓለም ነፍስ ከሥጋው ስትለይ ከመላእክት ጋር አባታችን የአባቶች አባት አባ እንጦንስ መጥተው በእጃቸው እያጨበጨቡ በእግራቸው እያሸበሸቡ የሚቀበሉት መሆኑን እንወቅ እንረዳን። ድላቸው እንደሚል ጌታ ቃል ኪዳን የሰጣቸው ስንኳ ለሕዝበ ክርስቲያን ነፍሳት ለዓለም ሕዝብ ሁሉ ነፍሳት ያድነኛል ብሎ አምኖ የጻፈ ያጻፈ ያነበበ የተረጎመ ሲነበብ የሰማ እምርልሃለሁ ብሎታል። ባይነበብ
ከቤቱ ያኖረ ፍቃዱን እፈጽምለታለሁ ብሏታል። ቢቻለን እናንብብ፣ እንስማ፣ እንተርጉም፣ ባይቻለን እንስማ፣ ያለ ጥርጥር እንጠመቅ፣ ያለ ለተጠራጣሪ ግን ዋጋ የለውም። ይህም ምሳሌ አለው። ውሻና ውሻ በምግብ ተጣሉ። አንዱ አሸንፎ በውሃ ዳር በአፉ ይዞ ሲሄድ ጥላውን በውሃ ውስጥ አየ። የአፉን ጥሎ ከባህር ያለውን ሊቀማ ከባህር ገባ። በኋላው ያለው ከአፉ ያለውን ተጠቀመ፣ ወሰደ፣ በላ። ያ ሳይጠቀም ቀረ። ተጠራጣሪ ሰው እንደዚሁ ተስፋ የለንም፣ አንጠራጠር፣ ሳያዩ የሚያምኑን ብፁዓን ናቸው ብሏልና ጌታ። ሰነፎች እንደ ገድል ማን ተኮንኖ እንደ ወንጌል ማን ጸድቆ የሚሉ አሉ። እንኳን የመላእክት የሰማዕታት የጻድቃን የእግዚአብሔር አማኞች ወዳጆች ይቅርና ሰይጣን እንኳ ሲያምንለት ብዙ ታምራት ለጊዜው ያሳያል፣ ኋላ ጥቅም የለውም እንጂ። ወገኖች አሕዛብ ክርስቲያን በሙሉ ፍጥረት ሁሉ መላእክት፣ ሰማዕታት፣ ጻድቃን እግዚአብሔርን በማመን ደማቸውን አፍሰው አጥንታቸውን ከስክሰው ረሃቡን ጥሙን ታግሰው ያቆዩንን ሃይማኖት ይዘን ገድላቸውን እንጠቀም። ጌታ ቃል ኪዳን ሰጥቷቸዋል ብለን እንመንና ጌታን ደስ እናሰኘው። ገድላት ድርሳናት ያለ እግዚአብሔር ፍቃድ አይጻፍም። ያለ እኔ ምንም ሥራ አትሰሩም ብሏልና ያለ አምላክ ፍቃድ የሚደረግ የለምና ይልቁንም አምነን እንለምነው። ስለ እናት፣ ስለ መላእክቶች፣ ስለ ሰማዕታቶች፣ ስለ ጻድቃኖች፣ ስለ መነኮሳት፣ ስለ ደናግላን ብለን ለንስሐ አብቃን። ንስሐ ሳንፈጽም ከመጠራት አደነን ብለን አምነን እንለምነው። ለምኑ ይሰጣችኋል ብሏልና አንኳኩ ይከፈትላችኋል ብሎ በማይታበል ቃሉ ተናግሯልና አትስነፍ፣ ንቁ፣ ትጉ። ከተግባረ ሥጋ ይልቅ ተግባረ ነፍስ አብዙ አብልጡ። ለዘላለም ስትቃጠል የምትኖሪቱን ነፍስ ለማዳን ፈልጉ። አባቶች፣ ወንድሞች፣ እህቶች በዚህ ዓለም ያላችሁ ፍጥረት ሁሉ ስለ አባታችን የአባቶች አባት አባ እንጦንስ የዓለም ብርሃን የገዳም መብራት እስቲ ከልባችሁ አግቦ አውጡ። አስቡት። ከአዳም ጀምሮ ለኖህ አብርሃምም ለነ ሙሴ ለነ ዳዊት ለነ ነቢያት ለሐዋርያት ለሰማዕታት ያልተሰጠ ስጦታ አክሊል ሶክ ለመላእክት ለካህናት ሰማይ የማይረግ ያልተደረገ ዘውድ ከአባታችን በመልአኩ በቅዱስ ሚካኤል እጅ ሲጀምርና ከልጆቹ ለልጅ ልጅ ልጆቹም ሲተላለፍ ደስ አያሰኝም? ደስ ይበለን፣ ደስ ይበላችሁ። የተከበሩትን የአባቶቻችን ይቅርና ዛሬም ሕዝበ ክርስቲያን መነኮሳትን ስታዩ ደስ እንደሚላችሁ እኔ አምናለሁ። አሁንም ወገኖች ሕዝበ ክርስቲያኖች ሆይ ለሀገራችን ለኢትዮጵያ የሚጠቅም ስለሆነ ጽላታቸው ለማስቀረጽ፣ ገድላቸውን ለማስፋፋት፣ ምንኩስናቸው ለማስከበር በንጽህና ፈጣሪያችንን እንዲጠብቅልን በጥንቃቄ እንዲሁ አምኛለሁ። ይግለጽላችሁ፣ ይግለጽልን። አሜን። ይደረግልን፣ ይደረግልን። አሜን፣ አሜን። ለቀዳማዊነቱ መነሻ ለድህራዊነቱ መድረሻ ከእስከ የማይሉት ወሰን የማይገታው እግዚአብሔር ከፍ ዝቅ የሌለው ስልጣኑ በማይመረመር ጥበብ መለኮቱ ዓለምን ካለመኖር ወደዚህ አምጥቶ በመፍጠር የፀሐይ ብርሃን ዓለምን እንዲገልጽ ፍጥረት ሁሉ በብርሃኑ እንዲኖሩ በሙቀቱ እንዲጠቀሙ እንዲህ አለ ሥራ ፍጥረታቸውን ከምግባቸው ጋር አከናውኖ ፈጠረ። እንዲህ ወደ አባታችን የቅዱስ አባቶች መነኮሳት አባት አባ እንጦንስ የገዳም መብራት የዓለም ብርሃን ድህራዊ ቀዳማዊ የሆነ አምላክ የገድሉንና የታምረቱን የዋለላቸውን የፍቅር ስጦታ አስቀድመን እናገራለን። የአባታችን የአቡነ እንጦንስ ጸሎት በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ያለ ሐሰት አቡነ አባ እንጦንስ ቀዳሚ መነኮስና ወጣኔ ምንኩስና በኩረን አበው
ቅዱሳን መነኮሳት አበ ብፁዓን አበ ብዙሃን አበ ባህታውያን ዘመንኮሰ ሰብእደ መላእከ መክሩ ለልዑል ቅዱስ ሚካኤል ሊቀ መላእክት ወአኮ በእደ ሰብ አበ መድኃኒት ለሕዝብ ክርስቲያን አበ ርእሰ ሊቃነ ጳጳሳት አበ ጳጳሳት ወኢጲስቆጶሳት አበ ርእሰ ሊቃነ ጳጳሳት አበ ጳጳሳት ወኢጲስቆጶሳት አበ ሊቃነ ካህናት ወዲያቆናት አበ ማኅቶተ ገዳም አበ አብርሃነ ዓለም ከመፀሐይ አበ ብርሃነ ዓለም ከመፀሐይ ህሩየ እግዚአብሔር ፍቁረ እግዚአብሔር ስሙረ እግዚአብሔር ቅዱስ እግዚአብሔር ንጹሐ እግዚአብሔር ጽሩይ እግዚአብሔር ለምንኩስና ቀዳሚ አባት አባ እንጦንስ በሊቀ መላእክት ቅዱስ ሚካኤል እጅ እንጂ በሰው እጅ ያልመለኮሱ አባት የቅዱሳን መነኮሳት አባት የብፁዓን አባቶች አባት የባህታውያን አባት የርዕሰ ሊቃነ ጳጳሳት አባት የሊቃነ ጳጳሳት አባት የገዳም መብራት ለዓለም እንደ ፀሐይ የሚያበራ አባት በእግዚአብሔር የተመረጠ በእግዚአብሔር የተወደደ በእግዚአብሔር ዘንድ የነጻ በእግዚአብሔር የተቀደሰ በእግዚአብሔር እንደ ወርቅ የጠራ አባት የሕዝብ ክርስቲያን መድኃኒት ነው። የአባታችን የአባ እንጦንስ በረከት በሁላችን ላይ ይደር፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምኜ እግዚአብሔርን አጋዥ በማድረግ በገዳሙ የአጥቢያ ኮከብ የሆነ የአባታችን የአባ እንጦንስ እንጦኒዮስ በሊህ የከበሩ አባቶች አባት ለሆኑት ገድላቸውን እጽፍ ዘንድ እኔም አነብ ዘንድ ልቤን እያስታመንኩ በልቤ እያዘንኩ ፈጣሪን እየለመንኩ አብዝቼ እየተጨነኩ እግዚአብሔርን በመፍራት በኢትዮጵያ ቤተ ክርስቲያኖች ሁሉ ተሰውሮ የሚኖረውን ከአዲሳትና ከብሉያት መጽሐፍ እንጀምራለን። የተሰወረበትም ምክንያት አለው። በታላቁ አባታችን ገድላቸው ሲነበብ ስማቸው ሲጠራ የታመመ ስለሚድን፣ ሙታን ስለሚነሳ፣ እውር ስለሚያበራ፣ የተራበ ስለሚያጠግብ፣ የተራቆተ ስለሚያለብስ፣ የተጠማ ስለሚያረካ፣ የተበተነ ስለሚሰበስብ፣ ኃጥአንን ስለሚያጸድቅ፣ የነጋዴያንን ወረታቸውን ስለሚያለመልም፣ ጎዳናቸውን ስለሚያቀና፣ የጥፋትን ስለሚያስገኝ፣ የጠፉትን ስለሚያስገኝ፣ የጥፋት ስራችንን ስለሚሽርልን፣ ስለሚደመስስልን፣ የነፍሳችንን የሥጋችንን ጠላት ከገጸ ምድር የሚያጠፋልንም ስለሆነ ስለዚህ ታምራቱና ትሩፋቱን ተሰውሮና ተሸሽጎ ይኖራል እስከዚች ሰዓት፣ እስከዚች ዕለት፣ እስከዚች ዓመት። ስለዚህም አሰብኩ፣ ተመኘው፣ ከልቤም መከርኩ፣ ሐሳቤንም አሰፋው። ዳዊት በመዝሙሩ እንደተናገረው ከእግዚአብሔር ቤት እወድቅ ዘንድ ወደድኩ። ዳግመኛም ሐሳብህን በእግዚአብሔር አድርግ፣ እሱ ይመራሃል ይመግብሃልም እንዳለው እኔም የከበሩ አባታችን አባ እንጦንዮስ የቅዱሳን አባቶች አባት የሆኑትን ገድልና ተአምራቸውን ትሩፋታቸውን ባሰብኩ ጊዜ ልቤ በጦር ተወጋብኝ። ከብሉያትና ከሐዲሳት ከድርሳናትና ከገድላት በገዳም ስለ መኖር በምንኩስና ስለ መቅደም ምንኩስናው በመልአከ ምክሩ በቅዱስ ሚካኤል የመላእክት አለቃ እጅ ነውና ስለ ደከሙ በጾምና በስግደት ስለሚኖሩባት ገዳም አስቄተስ በዝግታና በንጽህና ይህም ገዳም በሌት ቁር በቀን ሐሩር ኃይለኛ ነው። አንበሶች፣ ነብሮች፣ ዘንዶች፣ እባቦች፣ የሚናደፉ አውሬዎች ያሉበት ነው። በብዛትም ሰይጣናት ተገልጸው የሚያስቱና የሚያስቱበት የሚዋጉበት ነው። እናት አባቶች፣ ወንድሞች፣ እህቶች በጥምቀት የከበራችሁ አሰማችሁና ነግራችሁ ዘንድ ልቤን አነሳሳኝ። ገድሉንና ትሩፋቱን ተአምራቱንና መንክራቱን እነግር ዘንድ አፌንም እከፍተው ዘንድ
የተገባሁ አደረገኝ። የብፁዕና ቅዱስ ክቡርና ብሩክ የዋህና ንጹሕ ሩህሩህና ቅዱስ ያማረና ከፍ ያለ አባት አባ እንጦንስ የቅዱሳን አባቶች መነኮሳት ገዳማውያን የጻድቃኖች አባት የሆኑት እጽፍ እተረጉም አነብ ዘንድ ልቤን በእሳት መንፈስ ቅዱስ አቃጠለው። እኒህም አባት አባ እንጦንስ በሀብት ንጽሕናን በምንኩስና ከሁሉም መነኮሳትና መነኮሳያት እንደሚቀድሟቸው የሚበልጣቸው የሚከተላቸውም የለም። እኒህም አባት የአባቶች አባት አባ እንጦንስ ምንኩስናቸው ከፈጣሪያቸው የመላእክት አለቃ የልዑል አማካሪ የሆነ በቅዱስ ሚካኤል እጅ ነው። በገዳመ አስቄጠስ በአገልግሎቱ በንጽሕና መኖሩ በጾም በጸሎት በረሃብ በጽም በብዙ ድካም ዓይናቸው እንቅልፍ ሳይቀመጡ ደከመኝ ብለው ድጋፍ ሳይፈልጉ ከነገ እስከ ሰርክ ከማታ እስኪነጋ በቀንም በሌሊትም እረፍት አይሹም ነበረ። የእረፍት ጊዜ 1 ደቂቃ የላቸውም ነበረ። ከዚህ አልፎ አባቶች መነኮሳት በየገዳማቸው በየገድላቸው በትሩፋታቸው በስራቸው በድካማቸው በጾማቸው በጸሎታቸው በስግደታቸው በችግራቸው ጊዜ የምንዳቢያቸው በየገዳማቸው በየአድባራቸው በየቤታቸው በየበዓታቸው በየመቀመጫቸው በሚሄዱበት ንስሐና ስሬት በሚደረጉበት በድፍረትና በስህተት በሚያደርጉበት በጤንነታቸው በሕመማቸው ጊዜ የሚተናኮሏቸው ክፉዎች አጋንንት ሰይጣናት ፊት ሰውን ወደ መከራ በር የሚስቡ የሚያስቱ በሐብል የብረት ማሰሪያ የሚያስሩበት አስረ ወደ ሲኦል የሚጥሉ በመከራና በደይን ኃጣንን ወደሚያኖሩበት ድካም ስጋና የለበሰ ነውና ለመበደል ርኅራኄ በንጽሕና የላቸውም። የቅዱሳን አባቶች መነኮሳት አባት ብፁዕ አባ እንጦንስን ይህን የሚያደርገው በግልጽም በስውርም ባለመታየትም በመታየትም በምኝታም በሕልምም በመቅረብ በመናገር በውስጥም በውጭም በቅርብም በምክርም በማስተማር በመተርጎም በቀንና በሌሊት በየዕለትና በየሰዓቱ በየወርሃና በየዓመት በየበጋው በየክረምት በዚህ ሁሉ ደስ ያሰኛቸዋል፣ ይመራቸዋል፣ ይከተሉታል፣ ይጠብቃቸዋል፣ ወደ መልካም ሥራም ያደርሳቸዋል። በአድባራትና በገዳማት ውስጥም የሕይወታቸው ብርሃን ይሆናቸዋል። ኃይልና ብፁዕ የሆነ አባታችን አባ እንጦንስ በየጊዜው ለጸሎት ይነሳል። በስዕለቱና በአስተበቆቱ በጸሎቱ የበጎ ሥራ ጠላቶችን እንደ ትቢያ ይበትናቸዋል። እንደ ድንጋይ ላይ እንደ በቀለ ያለ ፍሬ እንደሚረግፍ ያረግፋቸዋል። እንደ ደቀቀ የገበያ ትቢያ ይበትናቸዋል። እንደ በግ የዛፍ ቅጠል ያረግፋቸዋል። አብዝቶም እንደ በጋጢስ ጉም በንፋስ ኃይል እንደሚበተን ከገጸ ምድር እንዲጠፉ የነፍሳችንና የሥጋችንን ጠላት በኖ ይጠፋል። የአባታችን የአባ እንጦንስ የገል ተአምራታቸውና መንከራታቸው ቃል ኪዳናቸው ሲነበብና ሲተረጎም ያስራቸዋል፣ ያደክማቸዋል፣ ያርቃቸዋል፣ ይጥላቸዋል፣ እንደ ሰይፍ ይቆራርጣቸዋል፣ እንደ ጦር ይወጋቸዋል፣ እንደ እሳት ያቃጥላቸዋል፣ እንደ ዱላ ቀጥቅጦ ሰባብሮ ይጥላቸዋል፣ እንደ መጥረቢያ ጎማምዶ ቆራርጦ ይጥላቸዋል፣ እንደ ሰም ቀልጥም የደረሱበት ይጠፋል። አሜን። የጻድቁ አባታችን የአቡነ እንጦንስ በረከት በእኔና በእናንተ በሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ ይቀበል። ለሀገራችን ሰላሙን አንድነቱን እግዚአብሔር ይመልስልን። ሁላችንም በያለንበት ሁነን
ከቅዱሳኑ ረድኤት በረከት ያሳትፈን ዘንድ በአንድነት አባታችን ሆይ እንበል። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችን ይቅር በለን እኛም የበደልነውን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን አሜን። ውድና የተወደዳችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ሰላም እግዚአብሔር ይብዛላችሁ ይብዛልን። ይህንን ምስል ድምፅ የምትሰሙ ሁላችሁም ግን ሼር ላይክ በማድረግ ለምእመናን እንድታስተላልፉልኝ በጻድቁ አባታችን በአቡነ እንጦንስ ስም ሁላችሁም ጠይቃለሁ። ከዚህ በመቀጠል ደግሞ ስንክሳር ዘወርኀ ታኅሳስ 22 ቀን የሚነበበውን በሥላሴ ስም አነባለሁ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ታኅሳስ 22 ቀን በዚህ ቀን የከበረ መልአክ የመላእክት አለቃ ቅዱስ ገብርኤል የበዓሉ መታሰቢያ ነው። ዳና በሚባል አገርም ቤተ ክርስቲያን የተሰራችበት ተአምራትንም ያሳየበትና በዚች ቀን የቤተ ክርስቲያንን የከበረችበት የዚችም ሀገር ኤጲስቆጶስ አርኬላዎስም ምስክርነት የሆነበት ነው። ይህም መልአክ ስለ ወልደ እግዚአብሔር ሰው መሆን ምስጢር የታመነ ሆኖ ወደ እመቤታችን ቅድስት ድንግል ማርያም የተላከ የደስታ መገኛ ደስ ይበልሽ፣ ጸጋን የተሞላሽ ሆይ እግዚአብሔር ከአንቺ ጋር ነውና አንቺም ከሴቶች ተለይተሽ የተባረክሽ ነሽ አላት። ስለ መጥምቁ ዮሐንስ መወለድም ካህኑን ዘካርያስን ያበሰረው እርሱ ይህ ነው። መልአክ እጅግ የከበረ የተመረጠ ገናና የሆነ ነውና ስለኛ ወደ እግዚአብሔር ይማለድ ዘንድ ልባችንን አንጽተን ወደዚህ የከበረ መልአክ እየለመንን መታሰቢያው ልናደርግ ይገባናል። ለእግዚአብሔር ምስጋና ይሁን። እኛንም በዚህ በከበረ መልአክ አማላጅነት ይማረን። በረከቱ ከኔም ከእናንተን ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኖር አሜን። በዚህች ዕለት ዳግመኛም እመቤታችን ቅድስት ድንግል ማርያም የከበረ ገብርኤል በአበሰራት መሰረት የደቅስዮስ በዓል አደረገ። በዓልንም የማክበሩ ምክንያት እንዲሆነ ይህ ኤጲስቆጶስ ደቅስዮስ ከፍቅሩ ጽናት የተነሳ አስቦ ከመትጋት የታምራቱን መጽሐፍ ሰብስቦ አዘጋጀላት። የምእመናንን ክብር የሆነች አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ማርያም የተገለጸችለትና መጽሐፍን በእጇ አንስታ ይዛ ወዳጄ ደቅስዮስ ሆይ ይህንን መጽሐፍ ስለ ጻፍክልኝ ባንተ ደስ ይለኛል፣ አመሰገንኩህም አለችው። ከዚህ በኋላ ከእርሱም ተሰወረች። ደቅስዮስም ይህን ነገር በራእዩ ባየ ጊዜ ክብርት ድንግል እመቤታችን ማርያም ከመውደዱ የተነሳ ፈጽሞ ደስ አለው። እርሷም ስለ ወደደ ፍቅሯ እንደ እሳት አቃጠለው። የእሷን ክብር አብዝቶ ይጨምር ዘንድ ምን እንደሚያደርግ የሚሰራውን ያስብ ጀመረ። ከዚህ በኋላ በዚያን ጊዜ ጾመ ስለነበረ ሰዎች አስቀድሞ ሊያከብሩት ያልተቻላቸውን የመላእክት አለቃ የከበረ ገብርኤልን ባበሰራት ቀን በበዓሏን አከበረ። እርሱም የከበረ የሚሆን የልደትን በዓል ከማክበር አስቀድሞ በ8 ቀን አደረገ። ይኸውም ታኅሳስ በባተ በ22 ቀን ነው። በጳጳስናውም ዘመን ተሰርታ እስከዚች ቀን ጸንታ ትኖራለች። ሰዎችን በዓሉን ባከበሩት ጊዜ ፈጽሞ ደስ አላቸው። ደግነትን፣ ምሕረትን፣ ቸርነትን የምትወድ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ማርያም በእጇ የከበረ ልብስን ይዛ ዳግመኛም ተገለጸችለትና አገልጋዩ የሆንክ ወዳጄ ደቅስዮስ ሆይ በእውነት አመሰገንኩ፣ በአንተም ደስ አለኝ፣ ስራህንም ወደድኩ። በእኔም ደስ እንዳለህና የከበረ መልአክ ገብርኤል እኔን ባበሰረበት ቀን በዓሌን ስላከበርክ ሰውም ሁሉ ስለ እኔ ደስ ስላሰኘህ እኔም ዋጋ ልሰጥህ አንተ በዚህ ዓለም እንዳከበርከኝም በሰው ሁሉ ፊት አከብር ዘንድ እወዳለሁ አለችው።
እሷን ትለብስ ዘንድ ይህችን ልብስ እነሆ አመጣውልህ፣ በላዩም ትቀመጥ ዘንድ ይህንን ወንበር አመጣውልህ። ከሰው ወገን አንድ ስንኳ ይህችን ልብስ ሊለብሳት በዚህ ወንበር ላይ ሊቀመጥ የሚቻለው የለም። ይህንን ነገሬን የሚተላለፍ ቢኖር ግን እበቀለዋለሁ አለችው። ይህንን ተናግራ ከእርሱም ተሰወረች። ከዚህም በኋላ ባረፈ ጊዜ ሌላ ኤጲስቆጶስ ተሾመ። ያችንም ልብስ ለበሳት፣ በወንበሩም ላይ ተቀመጠ። ወዲያውኑ ከወንበሩ ላይ ወድቆ ሞተ። ይህንን ያዩ ከእመቤታችን ማርያም ተአምር የተነሳ አደነቁ። እጅግም ፈርተው እመቤታችንን አከበሯት። ምስጉን እግዚአብሔርንም አመሰገኑ። ለእሱም ምስጋና ይሁን ለዘላለሙ አሜን። በዚች ቀን ለአባቶች ሊቃነ ጳጳሳት 36ኛ የሆነ የእስክንድሪያ አገር ሊቀ ጳጳስ የከበረ አባ እንጣስዮስ አረፈ። ይህም ቅዱስ ከእስክንድሪያ አገር ተወላጅ ከታላላቆች ወገን ነው። እርሱም አስቀድሞ በቤተ መንግሥት ውስጥ ሹም ነበረ። ከዚህ በኋላ ለቤተ ክርስቲያን ቅስና ተሾመ። ደግሞ በእስክንድርያ አገር ላይ ሊቀ ጵጵስናን ተሾመ። ስለ አብያተ ክርስቲያናት አሳብ ሆኖ ብዙዎች አብያተ ክርስቲያናት አሳነጸ። በቦታውም ሁሉ ኤጲስቆጶሳትን ካህናትንም ሾመ። የመላካውያንን አብያተ ክርስቲያናቸውን ወስዶ ለያዕቆባውያን አደረጋቸው። እርሱ ስለ እውቀቱ በእርሱ ዘንድ የከበረውንና ብዙዎችን ወደ ቀናች ሃይማኖት መለሳቸው። ንጉሥ ቁስጥንጢኖስም በሞተ ጊዜ በዚያ ወራት ሃይማኖትን የከፋ ሌላ ንጉሥ ተሾመ። እርሱም ክፉዎች ከሆኑ አለቆች ውስጥ አንዱ ላከ። ያም ይህን አባት አንስጣስዮስን በሐሰት ወነጀሎና እንዲህም አለ። የያዕቆባውያን ሊቀ ጳጳሳት አንስጣስዮስን የጸሎትና የቅዳሴን ሥርዓት በሚሠራ ጊዜ ንጉሡን አወገዘው፣ ሃይማኖቱንም አረከሰ። እርሱ ግን ይህን አላደረገም ነበረ። ንጉሡም የዚህን ክፉ ነገር ሰሪ መልእክቱን በአነበበ ጊዜ እጅግ ተቆጣ። ወደ እስክንድሪያው ገዥ ልኮ የቅዱሳን ቆዝሞስንና የድሚያኖስን ቤተ ክርስቲያናቸው ንዋየ ቅዱሳትን ሁሉ ከዚያ አባት ወስደው ለሮም ሊቀ ጳጳሳት ላውግንዮስ እንዲሰጡ አዘዘ። ስለዚህም ይህ አባት አዘነ። ነገር ግን የልቡን ሐሳብ የሚመረምር እግዚአብሔር አጽናናው። የአንጾኪያ ሊቀ ጳጳሳት የነበረ መናፍቅ ጴጥሮስ እግዚአብሔር አጥፍቶታልና በእርሱ ፈንታ ስሙ አትናሲዮስን የሚባል አዋቂ ጻድቅ ሰው በተሾመ። እርሱም ለዚህ አባት አንስጣስዮስ በቀናች ሃይማኖት ላይ የተመሰረተች መልእክትን ላከለት። እርሱም ይህች መልእክት ወደ እርሱ በመድረሷ ደስ አለው። ኤጲስቆጶሳቱና ካህናቱም ሰብስቦ በፊታቸው አስነበባት። በእርሷም ደስ አላቸው። በውስጧ የተጻፈው ቃል የተነሳ ከአዋቂነቱም አደነቁ። ከዚህ በኋላ የአንጾኪያ ሊቀ ጳጳሳት አባ አትናሲዮስ ተነሳ። ከእርሱ ጋር ኤጲስቆጶሳትን፣ ካህናቱን፣ ዲያቆናትን፣ መምህራንንም ይዞ ወደ እስክንድሪያ ከተማ መጣ። ይህንን አባት አንስጣስዮስን መጥቶ በደስታ ተቀበላቸው። ይህ አባት አትናሲዮስ እንዲህ አለ። ወንድሞቼ የዳዊት በገና ይዘን ይቅርታን፣ ቅን ሕግ የተገናኙ እውነትና ፍቅርም አንድ ሆኑ እያልን ልንዘምር ይገባናል አለ። አትናሲዮስና አንስጣስዮስን ተገናኝተው በመንፈሳዊ ሰላምታ እርስ በርሳቸው አንድ ሆነዋል። እውነት በምድረ ግብፅ ተገለጠች። የቀናች ሃይማኖትን ከአንጾኪያ ተገኘች። ግብፅና ሶርያም አንዲት ሃይማኖት ሆነዋልና እስክንድሪያና አንጾኪያም አንዲት ቤተ ክርስቲያን ሆነዋልና ለአንድ ንጹሕ ድንግል ሙሽራ አንዲት ድንግል ሙሽሪት ሆነዋልና እርሱም ኢየሱስ ክርስቶስ የሕያው አብ አካላዊ ቃል ነውና። የአባት አትናሲዮስም በአባ አንስጣስዮስ ዘንድ በአንድ ገዳም ውስጥ ተቀመጠ። 40 ቀኖችን ያህልም እርስ በርሳቸው እየተማማሩ ስለ ቀናች ሃይማኖትን ስራም ደግሞ መሰረትን ሲመረምሩና ሲመላለሱ ኖሩ። ከዚህ በኋላ አባ አትናቴዎስም በፍቅር አንድነት ወደ ሀገሩ ተመለሰ። ከዚህም ወዲህ ደግሞ በእስክንድሪያ በአንጾኪያ መካከል በአንዲት በቀናች ሃይማኖት ስምምነት ሆነ። ይህንን አባ አንስጣስዮስን ከሕይወት መጽሐፍ ለነፍሳቸውም የሚጠቅማቸውን ለመንጋዎችን ያስተምራቸው ነበረ። ከመራቀቁና ከማወቁ ብዛት የተነሳ በእያንዳንዱ ዓመት እየጻፈ የሚልካቸውን ትምህርቶችን መጀመሪያቸውን በአሌፋት ፊደሎችን አደረገ። እንዲህም በመጀመሪያው ዓመት ትምህርቱን
በአሌፋት ጀመረ። በሁለተኛው በቤት ስተኛውም በጋሜል የሹመቱንም ወራት 42 ዓመት እስከሚፈጸመው በ22ቱ አሌፋት አርእስትና የ12,000 ድርሰቶችን መልእክታትን ጻፈ። በሶስተኛው 30 ዓመት ሰማዕታት በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን። በረከቱ ከኔና ከናንተ ከሁላችን ሕዝበ ክርስቲያን ላይ ጸንቶ ለዘላለሙ ይኑር አሜን። ስናነብ የጎደለውን የነጠበውን በአፈ መላእክት ሞልቶ እግዚአብሔር ይቀበል እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። ሁላችንም ሰላሙን፣ ፍቅሩን፣ አንድነቱን እግዚአብሔር ይመልስልን አሜን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለተነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ተመንሶት አላ ድኅነነ ወባልሐነ እምኩሉ ኩይስ መዛከ ይእቲ መንግስት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በህሊናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብርክት አንቲ እማንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ አሜን። አሜን። የአምላካችን ስም የተመሰገነ ይሁን። ያቀረብነውን ጸሎታችንን ልመናችንን እግዚአብሔር ይቀበለ እንደ ቸርነቱ ነው እንጂ እንደኛ ኃጢአት ብዛት አይሆን። ውድና የተወደዳችሁ የክርስቶስ ቤተሰቦች እንግዲህ እስካሁን የላካችሁት ብር 7 ሚሊዮን ብር ደርሷል። 7 ሚሊዮን ለጣራ ገዳም አስገብታችኋል። ዛሬ ደግሜ የማስታውሳችሁ ለገና ያዘጋጀነው ፕሮግራም ስላለ ከጾም የሰበሰባችሁትን ብር እንድትልኩልን በትህትና ጠይቃለሁ። አመሰግናለሁ።